ዛቻው ስሷ እሱ ሰራተኛ ሳይቀር ስድቡ ላው እኔ ወጥቼ ስገባ እሰደባለሁ። እዚህ ሚዲያ ላይ ግን የተባለው በተቃራኒው ነው። ስገባ የባለቤቴ እህት እቺ ትንሿ ማለት ነው የሮጠች ወጣችና ትልቅ ዱላ ይዛ መጣ ከኋላዬ እዚህ ጋር አለች። እኔ ሳምንት ሙሉ በሩን ቆልፌ ነው የሚውለው እሷ እስክትመጣ። ባለቤቴ እናቱን ሊጠይቅ እንዳይገባ መቆለፍ ጀምራለች፣ በፊትም ጭምር ማለት ነው። እሱንና እሳቸውን ጋፕ ለመፍጠር ስለምትፈልግ እሳቸው ላይ ትቆልፍና በኋላ ይሄው እንዲህ እንትን እንዳይል እየቆለፍኩ ነው ምናምን ብላ ታስወራለች ማለት ነው። ነጫጭ ልብስ እንዲህ የባህል ቀሚስ ምናምን አጥበን ስናሰጣ ሙሉ ማንደጃ ከሰል ታደርግና ጭስ ጨምራበት መሀል ታስቀምጠዋለች። ይወጣ ሲል እሷ ከኪችን ውስጥ በዚህ በሱሪ ኪሷ እንዲህ ቢላ ሻጥ አድርጋ እንዲህ እያለች ስትወጣ አያት። ኧረ እባክህ መድኃኒዓለም እንደው ነጭ በሬ ነው የማስገባልህ፣ ሰው ጉድ እስከምል አስገባለሁ፣ አደራህን ምንም እንዳይሆኑ እነኚህ ልጆች ብዬ ተሳልኩ። ልጄ ልጆቹን ሰብስቦ ቤት ሰርቶ ከጎኔ እንዲሆን እመኝ ነበረ። አሁን ይሄ ተሳክቶልኛል። ይሄው ቤት ሰርቶ ቤተሰቡን ሰብስቦ ከጎኔ ሆኗል። ይሄው ነጭ በሬ ስለቴን አስገብቻለሁ ብለው ሌሎች የሰሙን ካህናት ምናቃቸው ምእመናን አሉ እዛ ውስጥ። ልጃቸው ኦልሞስት እኔ ምን እንዳልኩ ታውቂያለሽ? ይሄንን እንደ ዘመናዊ እገታ ነው መደራደሪያ ነው ያደረገቻቸው። ይሄ ሁሉ ሀሳብ እኮ የሳቸው አይደለም። በሬ ተገዝቶ ተደግሶ መልስ ቅልቅል የለም ብላችሁ ዘግታችኋል። ይሄ ደግሞ በጣም ሌላ የሚያሳዝነው ውሸት ነው። እናቴ መሀይም ነች ብሎ ፍርድ ቤት ተናግሯል ተብሎ ብዙ ኮሜንት አድራጊ አድማጮችሽ ኮሜንት አድርገውበታል። አዝነው እውነታቸውን ያሳዝናል። ግን ባለቤት ያለበት ኮንቴክስት ከዛ አንፃር አይደለም። ይግባኝ የጠየቃችሁበት ጥያቄ ሁሉ አግባብነት አለው ተብሏል እና ስር ፍርድ ቤቱ የወሰነው ውሳኔ ውድቅ ተደርጓል፣ ተሽሯል። የፕሮግራማችን አጋር ስፖንሰር አርጂ ኤንድ ፋሚሊ ሪል ስቴት ነው። በኢምፖርትና ኤክስፖርት ስራ ላይ የሚታወቀው አርጂ ኤንድ ፋሚሊ ሪል ስቴት አሁን ደግሞ ለመኖሪያም ሆነ ለንግድ ተመራጭ በሆነው ቦሌ አዲስ አበባ ስቴዲየም ፊት ለፊት ትልቅ ሚክስድ ዩዝ አፓርትመንት እየገነባ ነው። ግንባታቸው ከ700 በላይ የደረሱና በ6 ወር ተረክበው ክፍያውን እየሰሩ በ1 ዓመት ከ6 ወር ውስጥ ካለምንም ወለድ የሚከፍሉበትን እድል መመቻቸቱንም ይገልጻል። እርሶም በ15% ቅድመ ክፍያ ብቻ ያለምንም የዋጋ ጭማሪ ከ15 ካሬ ጀምሮ ያሉ የንግድ ሱቆችን እንዲሁም ከስቱዲዮ እስከ ባለ 2 መኝታ የሆኑ የመኖሪያ ቤቶችን በተመጣጣኝ ዋጋ የቤት ባለቤት ይሁኑ ይላል አርጂ ኤንድ ፋሚሊ ሪል ስቴት። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ተዋወቂልኝ። እሺ፣ እኔ ሰላም ናደው እባላለሁ። ባለትዳርና የ3 ልጆች እናት ነኝ። ወደ ዝግጅት ክፍላችን ስለመጣሽ ከልብ አመሰግናለሁ። ለተመልካቾች ግልጽ ለማድረግ አንድ እናት ከ2 ልጆቻቸው ጋር ወደ ዝግጅት ክፍላችን መጥተው እንግዲህ በመጦሪያዬ በማረፊያዬ ልጄ ከቤት አስወጥቶ እያንከራተተኝ ነው፣ ፍርድ ቤትም ቆመናል ብለው ቅሬታቸውን የገጠማቸውን ነገር አካፍለውን ነበር። መጥቶ በሩን 8 ሰዓት ይቀጠቅጣል። የኔን በር ማለት ነው። ግቢውን ይቀጠቅጣል። እኔ እንቅልፍ ሸባብ አድርጎኛል በድግስ። እሷም ልጅ እቺ ተነስታለች። በቃ መላ ጠፋት። በምስቱን ብረቱን አምጪ ይላል። ከዛ የምሳደበውን ይሄ ነው አትይም። ቁልፉን ገብርኤል እጁ ላይ ስብር አደረገልኝ ልከፍት ስል ከውስጥም አለው። አሁን በቃ ምንም አማራጭ የለም። ጮኩ። አረ የሰው አለ ድረሱልኝ፣ የገዛ ልጄ ሊያርደኝ ነው። አርድሻለሁ ነው የምለው። አርድሻለሁ እንትኑ አለ አሁን እሷ የቀረጸችው አርድሻለሁ፣ ሁለታችንም አርዳለሁ እያለ እሱ ቀጠቅጣል። መስተየው ምን እንደምታቀብለው አላውቅም። እሷ በዚህ መስኮት እኔም በዚህ መስኮት እንትን ላይ ወጥቼ ዝም ብለን አለ። እሱ በሩን ነው የሚቀጠቅጡት፣ እሷ ታቀብላለች የሆነ ነገር።
አንቺ ለዚህ ምላሽ ሰጣለሁ ብለሽ ነው የመጣሽው። ያለሽ ግንኙነት እማማ ካነሱት ቅሬታ ጋር አንቺ ያለሽ ግንኙነት ምንድነው? በ6 ወር ተረክበው እየነገዱ ቀሪ ክፍያውን በ1 ዓመት ጊዜ ውስጥ መክፈል የሚችሉት የንግድ ሱቆችን ቦሌ አደይ አበባ ስቴዲየም ፊት ለፊት ግንባታቸው 70% የደረሱ የንግድ ሱቆችን ከ15 ካሬ ጀምሮ በ15% ቅድመ ክፍያ ብቻ እንዲሁም የመኖሪያ አፓርትመንቶችን ከስቱዲዮ እስከ ባለ 2 መኝታ ለመግዛት በ0912 32 700 ይደውሉልን። አርጂ ኤንድ ፋሚሊ ሪል ስቴት። ያው ያለኝን እውነት ግንኙነትሽ ምንድነው? ግንኙነቴ በመጀመሪያ እሳቸው የባለቤቴ እናት ናቸው። ሁለቱ ደግሞ ሰዎች የባለቤቴ እህቶች ናቸው። ያው የልጃቸው ባለቤት ነኝ ማለት ነው። አማቾችሽ ናቸው። እንደዛ የተነሳውን ቅሬታ መቼም ያው ታውቂዋለሽ። አዎ ሚዲያ ላይ ሲቀርብ ነው እኛም የሸገር ኢንፎ ሚዲያ ተከታታዮችም የሰማነው ያወቅነው። ምንድነው በተነሳው ላይ የምትሰጪው ምላሽ ምንድነው? ምላሽ ሰጣለሁ፣ ግን ያው ከፈቀድሽልኝ ሁኔታውን ከመጀመሪያ ጀምሬ አጠራ አድርጌ ባስረዳ ደስ ይለኛል። ያው ነገርን ከስሩ ይባል አይደለ? መልካም፣ እንደዛ ማለት ነው። እሺ። እና ምንድነው መሰለሽ ያው መጀመሪያ የባለቤቴ እናት ቤት ሄደን ቤት ከመስራታችን በፊት እኔና ባለቤቴ ሌላ ቦታ ላይ እዚሁ አዲስ አበባ ውስጥ ተከራይተን እንኖር ነበረ። የተከራየነውም ያው ሙሉ ግቢ ቤት ተከራይተን ነው የምንኖረው፣ ህፃናትም ስላሉብን እና እንደዛ ነው የምንኖረው። እና እዛ እየኖርን እያለ ከባለቤቴ ቤተሰቦች ጋር በጣም ነው የምንግባባው እና ከእሳቸውም ጋር ከእህቶቹ ከወንድሙ ባለቤትም ብቻ ከሁሉም ቤተሰብ ጋር እኛ ጥሩ ግንኙነትና መግባባት ያለን ቤተሰቦች ነበርን። እና ምንድነው መሰለሽ በዚህ መግባባት ውስጥ ማለት ነው የበለጠ ደግሞ የባለቤቴ ታናሽ እህት ከኔ ጋራ ጓደኛም ነች እህትም ነች። በጣም ክሎዝ ነን። እዚህ የመጣችሁ ማለት ነው? ነው ሌላ ነች እዚህ የመጣችሁ ታናሿ ማለት ነው። ሁለት ናቸው የመጡት እና ከሁሉም ቤተሰብ ጋር በጣም ነው የምንግባባው እንዳልኩሽ። የበለጠ ደግሞ እቺ ትንሿ የባለቤቴ እህት ከኛ ቤተሰብ ጋር በጣም አታችድ ነች። ልጆቼ በጣም ነው የሚወዷት። ልጆችም ሲወለዱ በአጋጣሚ ሆስፒታል አካባቢም ከእናቴም ከኔም ቤተሰብ ጋር ትገኛለች ብዙ ጊዜ እና ክርስትናም ሲኖር ልደትም ሲኖር ብዙ ነገራችን አብሮ ነው። እና በዚህ መሀል እንዲያውም ምን መሰለሽ እኔ ልጆቼን ማስተምረው በፊት ቦሌ አካባቢ ነው እና እዛ ትምህርት ሳስተምር ልጆቼን በመኪና ይዤ አመጣለሁ፣ በራሴ መኪና። እሷ እዛው መስመር ላይ ነው ቢሮዋ። ልጆች ወስዳለሁ፣ እሷን ከቢሮዋ ወስዳለሁ። ወደ ቤት እንሄዳለን። እኔ ጋር ምሳ ተበልቶ ቡና ተጠጥቶ አንድ ላይ አምሽተን እንደገና ደግሞ እሷን ለመሸኘት እናት ቤት እንሄዳለን ማለት ነው አብረን። እዛም ደግሞ ትንሽ እሳቸውን ጠይቀን ልጆችም ካሉ ትንሽ ተጫውተው እኔም ተመልሼ እመጣለሁ። ይሄ ብዙ ጊዜ ተደጋጋሚ ህይወታችን ነው። ይሄ እዛ ቤት ከመግባታችን በፊት ያለው ህይወታችን ይሄ ነው። በነገራችን ላይ ግን ባለቤትሽ መምጣት አልቻለም፣ ምላሽ መስጠት አልቻለም። ያው ብዙዎች የሚጠብቁት ልጅ ምላሽ ይሰጣል ብለው ነው። እሱ አልተገኘም። የልጅ ሚስት ነሽ የተገኘሽው። ምንድነው ባለቤቴ ያልቀረበበት ዋናው ምክንያት እሱ በተፈጥሮ ሚዲያ ላይ መቅረብ አይወድም። እንኳን ለእንዲህ አይነት ነገር ለስኬትም ቅርብ ብትይው የሚቀርብ ሰው አይደለም፣ አይፈልግም። ይሄ የራሱ ፐርሰናል እንትኑ ነውና እኔንም ራሱ አትይጂ ተው በቃ ለእግዚአብሔር እንስጥ፣ እሱ እንደፈቀደ ሁሉን እውነት ይገልጠዋል። እኔን እንደሆነ የሚያውቁኝ ሁሉ ያውቁኛል። ስለዚህ ስለኔ ወጥቼ ለሌሎች ሰዎች ማስረዳት አይጠበቅብኝም እያለኝ እኔንም እንዳልሄድ እየገፋፋኝ ነበረ። እኔ ግን ብዙ ሰዎች እውነቱን መስማት ይፈልጋሉ፣ መሄድ አለብኝ፣ አንተን አልጋፋም፣ እኔ ግን እንድሄድ ፍቀድልኝ አልኩት። ለኔ ፈቀደልኝ፣ መጣሁ። ስለዚህ ምንድነው ያው ስቀጥል ማለት ነው ያው እዛ ውጪ እያለን የነበረ ግንኙነት እጅግ በጣም ጥሩ ግንኙነት ነው። አውደ ዓመት ራሱ ስናከብር እኛ ቤታችን አክብረን አናውቅም። የሚገርምሽ ነገር የባለቤቴ እናት ቤት እንሄዳለን። ቀጥሎ ደግሞ እኔም እናቴ ቤተሰቦቼ ስላሉ እሳቸው ጋር ከቆየን ከተጫወትን በኋላ ደግሞ እኔ ቤተሰብ ጋር እንሄዳለን እና ብዙውን ጊዜ የኛ ቤት ለበዓል ዝግ ነው፣ ምንም አይመስለንም። ምክንያቱም የበለጠ እነሱ ይደሰቱ ብለን ስለምናስብ ማለት ነው። እና ያ ነበረ ግንኙነታችን። ከዛ በኋላ መሀል ላይ የባለቤቴ እናትና ልጅ ያወራሉ፣ ሁለቱ ባለቤቴና እሳቸው ማለት ነው። አንተ እዚህ ቤት ቦታ እያለ ቤት ብትሰራ ስለምን አትሰራም? እንደዚህ አይነት ነገር ሲያወሩ ሰማለሁ ብዙ ጊዜ።
ከዛ በኋላ የሆነ ጊዜ እንዲያውም ሜትር ይዝና ግቢ ውስጥ ይለካል። ያንተ ነገር 100 ጊዜ መለካት ምን ዋጋ አለው ወይ ላትሰራበት ነገር እንደዛ እያሉ እያጣጣሉ እየቀለዱ የሚናገሩ ነበረ። የሆነ ጊዜ ላይ በቃ ለምን አትሰራም ሲሉት እሺ ልስራ አለ። መስራት ያንን ሀሳብ ወደ እኔ ይዞ መጣ። ያው እኔ መጀመሪያ ሃይላይቱን ያውቀዋለሁ ሀሳቡ እንዳለ ማለት ነው። ያንን ሀሳብ ወደ እኔ ይዞ ሲመጣ እኔ እውነት ለመናገር ቅር ብሎኛል። ምክንያቱም ለረጅም ጊዜ ልክ አሁን የመጣውን ችግር ያኔ አስቤው ጥል ቢመጣ አለመግባባት ቢመጣ ምንድን ነው የሚደረገው? ንብረት ብቻ አይደለም የሚጠፋው፣ እናትና ልጅነት፣ ወንድማማችነት፣ እህትማማችነት ነው የሚቀረው። ንብረት ሁለተኛ ጉዳይ ነው እና ይሄ ነገር እንዳይመጣ ተው፣ በደንብ ተነጋግራችኋል ወይ? ሁኔታው ታይቶበታል? በደንብ አጥንተሃል ወይ? ምናምን ስለው እንደ የማየም ያው አንቺ ፊትም ትሰሚያለሽ፣ እንድሰራ ትፈልጋለች፣ ፈቃደኛ ነች። ወንድሜም አናግሬዋለሁ ፈቅዷል፣ እህቴም እንደዛው። እንደገና አንቺም ታውቂው አይደል እንደፈቀዱ፣ ለምን ደጋግመሽ ትጠይቀኛለሽ አለኝ። ከዛ አይ ችግር የለም በቃ ብዬ ጉዳዩን ተውኩት። ወደ መስራት ገባን ማለት ነው። እና ስራው ሲጀመር እንደ ማንኛውም ቤት እንደሚሰራው መሬት ተቆፍሮ ባዶ መሬት አለ። መሬት ተቆፍሮ ባለሙያዎች ተሳትፈውበት ወደ 12 ባለሙያዎች ተሳትፈውበት ማንኛውም የግንባታ ማቴሪያል አሸዋው፣ ሲሚንቶ፣ ጠጠሩ ሰፈር መንገድ ላይ ተዘርግፎ ነው የሰራ ነው። የመጀመሪያ የተከራየ ክፍል ነበር። እሱን አስለቅቀን እንዲገቡበት ተደረገ ነው ያሉን እማማ። በፍጹም እሱ ሀሰት ነው። ምን መሰለሽ መጀመሪያ ላይ የተሰራች 3 በ3 የሆነች ቤት አለች፣ መሀል ላይ ያለች ቤት ማለት ነው። ሰርቪስ ቤት ነች። እሷን አፍርሰን ነው የሰራ ነው እና እሱንም ስናደርግ ማንም ሰው የተቃወመ ሰው የለም። ሁሉም ፈቃደኛ ዝም ብለው በፈቃደኝነት በደስታ በርቱ እያሉን የሰራ ነው ማለት ነው። እና ሙሉ በሙሉ ፈቅደው ነው የተሰራው። የተሰራውን ቤት ደግሞ በጣም ትልቅ ቤት ነው። እኛ እዛ ቤትም ያቺ ሰርቪስ ውስጥ ብንገባ የሚበቃንም ሰዎች አይደለንም። እንደነገርኩሽ በፊት የምንኖረው ሙሉ ግቢ ውስጥ ነው። አሁንም ስንመጣ ደግሞ ቤቱን ጨርሰን እንዳለ ኤል ሼፕ ነው። 110 ካሬ ሜትር ላይ ያልረፈ ቤት ነው። ያንን ጨርሰን ነው የገባ ነው። ያው ተሰራ ገባን። ስንሰራ ግን ማንም ሰው የተቃወመ ሰው የለም። ልጄ አቁምልኝ ማለት ይችላሉ ባይፈልጉ፣ እህቶችም እንደዛው በቃ አይሆንም ወንድሜ ይሄንን ነገር አታድርገው ማለት ይቻላል። ታላቅ ወንድሙም አለ። እሱም እጅግ በበጎ ፈቃደኝነት ተቀብሎ ደስ ብሏቸው ቤቱ ተሰራ ማለት ነው። እንዲያውም ታናሽ እህት በጉልበት ሁላ አብራን ስትደግፈን ነበር። እንዳልኩሽ ቀድመንም የነበረ በጣም አታችመንት ስለነበር ማለት ነው። ትልቋም እህት እንደዛው። ማንም ሰው ይሄ ነገር መሆን የለበትም ብሎ የተቃወመ ማንም ሰው የለም፣ እውነቱን ለመናገር ማለት ነው። እና አለመግባባቱ የተፈጠረው በፍቅር በመስማማት በአብሮነት ያ ቤት ተደጋግፋችሁ ከሰራችሁና አንድ ላይ መኖር ከጀመራችሁ መቃቃሩ የመጣው ከምንድን ነው? እናት በዚህን ያህል ደረጃ ለምን ተከፉ? ቤታቸውንስ ጥለው ለምን ወጡ? ወደሱ ልምጣልሽ። አሁን ገብተን መኖር ስንጀምር ያው ብዙ ሰዎች ቤለምቡሳ እያሉ የመጡ ሰዎች አሉ። የእሳቸውም የቅርብ ዘመዶች ከእሳቸውም በእድሜ ባለጸጋ የሆኑ አክስቶቻቸው፣ እህቶቻቸው፣ የእኛም ጓደኞች ብዙ ሰዎች መጥተው ቤለምቡሳ ብለዋል። ብዙም ያው እንደተለመደው አስተናግደን ሸኝተናል እኛም ማለት ነው። በኋላ ግን እየቆየን ስንመጣ ምን ተፈጠረ? ያው እችው የባለቤቴ ትንሽ እህት መረበሽ ጀመረች ቤት ውስጥ። እኛ በማናቀው ነገር በጣም ቅር እያላት መጣ። ደስተኛ አልነበረችም። መበሳጨት ጀመረች። ቤት ውስጥም እንዲረዱን ከምናመጣቸው ልጆች ጋራም እንደዚሁ በቃ መጋፋትና መጣላት ጀመረች ማለት ነው። እና እሳቸው ጋርም ያለው ኮሚኒኬሽን ጥሩ እንዳይሆን እኛና እሳቸው መሀልም እየገባች አንዳንድ ማይሆኑ ነገሮችን መናገር ጀመረች። እና በዚህ ምክንያት አለመግባባቶች መጡ ማለት ነው። እና ይሄ ነገር እየከፋ መጣ። ሁልጊዜ ምንም በማያጋጭ ነገር ትጋጫለች፣ ታኮርፋለች፣ ትገላምጥሻለች። ፊቷ በጣም ቁጡና ቲማቲም የሚመስል ፊት ነው የምታሳይሽ። እኛ እሳቸው ጋዛ ስንገባ ደህና አደራችሁ ስንል እሷ ታኮርፋለች። በዚህ መሀል ወደ 8 ጊዜ ሽምግልና ተቀምጠናል።
እኛና እነሱ ማለት ነው። ይሄ ሽምግልና ሲሆን ግን እሳቸው በሌሉበት ነው። ግን እሳቸውን እየገፋፋች ወደ ጥሉ ትቀላቀላቸዋለች። 8 ጊዜ ሽምግልና ደግሞ ስንቀመጥ ማን አለ በዚህ ሽምግልና ውስጥ? የባለቤቴ ታላቅ ወንድምና ባለቤቱ ሁሌም አሸማጋይ ናቸው። እነሱንም እያባበሉ እኛንም እያባበሉ መሀል ላይ እኛን አይዟችሁ ጸልዩ፣ ፈተና ነው፣ በቃ ተረጋጉ ምናምን እያሉ ብዙ ጊዜ ሳናጠፋውላ እግር ላይ እየወደቅን ለረጅም ጊዜ ታረቅንበት ጊዜ ነበር። ጥፋት እንደሌለ እናውቀዋለን፣ ግን እሳቸውን ብለን ያው እግር ላይ እየወደቅን ይቅርታ ስንጠይቅ ነበር። እሳቸውን ነው ይቅርታ የምትጠይቁት ወይስ እሷንም እሳቸውንም? ባላጠፋ ነው። ምክንያቱም የቤተሰብ ሰላም ፍቅር ይበልጣል ብለን የቀድሞውን ፍቅራችንን በማሰብ ይቅርታ እንጠይቃለን። ግን ዛሬ እንታረቅና ነገ ደህና አደርሽ ስንላት ዝም ነው እና ዝም ብሎ እርቁ ራሱ በቃ ከንቱ ነው የሚሆነው ማለት ነው። እና መጨረሻ ላይ ግን ምን ሆነ መሰለሽ? መጋቢት 22 2016 ላይ እሁድ ቀን ነው የሆነው። ቀዳሚ ቀን በ21 እኔ ቤተክርስቲያን ደርሼ ስመጣ ሁሌም ቢሆን ያው እሳቸው ቤት ውስጥ ናቸው፣ እኛንን ሰላም የምንለው ችግር የለውም። 3-4 ዓመት እሷም እሳቸውም እኛ ቤት አይገቡ፣ እኛ ግን ሁሌ እዛ እንገባለን። እና እንደተለመደው ደህና አደራችሁ ለማለት ስሄድ እሳቸው ምን አሉኝ? ምንድነው መብራት አንቺ እንደልብሽ ነው የምታስገቢውና ለምንድን ነው መብራት በራስሽ ያስገባሽው? እንዴት ልታስገቢ ቻልሽ? ምንስ ይዘሽ ነው? ውክልና የለሽ፣ ካርታ የለሽ፣ እንዴት ነው መብራት የምታስገቢው አሉኝ። አስገብተሽ ነበር አንቺ መብራት? አዎ። ምን መሰለሽ መብራት የሆነው ያው ቤቱን ሰርተን እንደገባን ለተወሰኑ ጊዜ ከሳቸው ቆጣሪ ሳብንና ተጠቀምን። ያው ይሄ ደግሞ ዘላቂ መፍትሄ አይሆንም፣ የግድ መብራት ማስገባት አለብኝ። ምሰራው ደግሞ እኔ ያው መግለጽ አልፈልግም፣ ግን መብራት ኃይል ነው ምሰራው። መብራት ማስገባት አለብኝ። ሄጄ አመለከትኩኝ። ግን ሄጄ ሳመለከት እሳቸው ጋር ምንም ተቃውሞ አልነበረም። ምን ሆነ መሰለሽ? እኔ እዛ ስታፍ በመሆኔ ነፃ መብራት ተጠቃሚ ነኝ ማለት ተከራይም ብሆን በፊትም የተከራየሁበትን ቤት መብራት ነፃ አድርጌ 7 ዓመት ምናምን ተጠቅሜያለሁ። ቤቱ የኔ አይደለም፣ ግን ተከራይ ነኝ። ሰዎቹን ነግሬያቸው ኢቭን ሰዎቹም የሉም ኢትዮጵያ ውስጥ፣ በአጋጣሚ ተወካይ ነው ያለው። ራሴ ነኝ ሄጄ ወደ ነፃ አስደርጌ ተጠቀምኩና ቤቱን ስለቅ መልሼ በሰዎቹ ስም አስደረኩኝ ማለት ነው። አሁንም እሳቸው ጋር እንደዚሁ መብራት ሄጄ ለማስገባት ስጠይቅ አይ ባለካርድ ነው ያለው፣ ምናልባት ግልጽ ላይ ሆነልሽ ከቻለ ትጠይቅኛለሽ፣ ባለካርድ መብራት ነው ያለው እንጂ የድሮ ያኛው ስታፍ መሆን የሚችለው አሁን የለም። ከፈለግሽ ግን የቤተሰብ ካለ ያንን ስታፍ አስደርጊና ለአንቺ ባለካርዱን አስገቢ አሉኝ። ከዛ እሺ ብዬ አናገርኳቸው። የእርሱን ስታፍ ላድርግና እኔ ባለካርድ ላስገባ ስላቸው እሺ ችግር የለም አሉኝ። አስገባው። እንግዲህ ይሄ ሆኖ በሰላሙ ጊዜ ነው። እዚህ ጋር ግን መለስ ስላርግሽና ተከራይታችሁ በምትኖሩበት ቤት ውስጥ መጠቀም እንድትችይ የነፃ ካደረግሽ እዚህኛው ላይ ሌላ ቤተሰብ ስላለ ነው ዋናውን ቆጣሪ ወደ ስታፍ ማስቀየር ያልቻልሽው? ለምን የነሱ ቀጥታ አንድ ቆጣሪ መጠቀም እንዴት አልቻላችሁም? በ6 ወር ተረክበው እየነገዱ ቀሪ ክፍያውን በ1 ዓመት ጊዜ ውስጥ መክፈል የሚችሉት የንግድ ሱቆችን ቦሌ አደይ አበባ ስቴዲየም ፊት ለፊት ግንባታቸው 70% የደረሱ የንግድ ሱቆችን ከ15 ካሬ ጀምሮ በ15% ቅድመ ክፍያ ብቻ እንዲሁም የመኖሪያ አፓርትመንቶችን ከስቱዲዮ እስከ ባለ 2 መኝታ ለመግዛት በ0912 32 700 ይደውሉልን። አርጂ ኤንድ ፋሚሊ ሪል ስቴት። እኛና እነሱ እኛም ይኸውልሽ ራሱን የቻለ ቤተሰብ ነው ያለው፣ ትልቅ ቤተሰብ አለ እኛ ጋር ማለት ነው። አንድ ቆጣሪ መጠቀም ይቻላል፣ ግን አንድ ቆጣሪ ደግሞ ስንጠቀም ኦቨር ምናምን ሊመጣ ይችላል። እኔ ደግሞ ያንን አልፈልገውም። የኔን ባለካርዱን እጠቀማለሁ እየሞላሁኝ፣ እሳቸው ላይም ጫና መፍጠር የለብኝም። የራሴን ካርድ እየሞላሁ እጠቀማለሁ፣ እሳቸው ደግሞ የኔን ስታፍ ይጠቀማሉ ማለት ነው። ነፃ ነው፣ አይከፍሉም ማለት ነው። ይሄ ማንኛችንም ስታፎች ለወላጆቻችን የምናደርገው ነገር ነው። ስለዚህ አቀያየርሽላቸው፣ እነሱ መብራት እንዳይከፍሉ አደረግሽ፣ አንቺ ከፍለሽ ለመጠቀም እኔ ከፍዬ እጠቀማለሁ። ለምን ባለካርዱ ኦልሬዲ ፕሪፔድ ስለሆነ ስታፍ ማስደረግ አትችይም። የድሮ ነው የሚቻለው ማለት ነው። እሳቸውን በጊዜው ደስተኛ ናቸው። እሺ ችግር የለም አድርጊው አሉኝ። የእሳቸውን ወደ ሪስም አደረኩ በስታፍ ማለት ነው። ከዛ እኔ ደግሞ የካርዱን አስገባሁ። ኢቨን የካርዱን ሳስገባ ያስገባሁት
በሳቸው ስም ነው። ለምን ሰላማዊ የሆነ ነገር ነው ያለው፣ ፍቅር ነን፣ እናቴ ናቸው። እዛም ራሱ ስጠየቅ አይ የባለቤቴ እናት ናቸው፣ እዛ እሳቸው ግቢ ቤት ሰርተን ገብተን ነው ለዛ ነው አልኩኝ። አስረዳው፣ አስገባው ማለት ነው። ከዛ መጠቀም ጀምሬ እነሱም ያንን እየተጠቀሙ 2 ዓመት ሆነ። 2 ዓመት ሲሆን ልክ አሁን አንቺ እንደምታቀርቢያቸው ሰዎች በሚዲያ የቀረቡ ሰዎች አዩና እንዲህ አይነት ነገር አይቻለው፣ እንደዚህ ሚዲያ ላይ ቀርበው እንደዚህ ቤት ልቀቁ ሲባሉ ቆጣሪው በእኛ ስም ነው ብለው መከራከሪያ ነጥብ አረጉት እና አንቺስ ምን አስበሽ ነው ይሄንን ያስገባሽው? አረ ማየ እንደሱ አይደለም ያውቁ አይደል ወይ? እኔ ስታፍ ነኝ፣ ሳስገባም ደግሞ አማክሬዎታለሁ፣ የእርሶንም ስታፍ ሳረግ አማክሬዎታለሁኝ። ስለዚህ በዛ አግባብ ነው ያስገባሁት አልኳቸው። ከዛ ይሄ በ21 አለቀ ማለት ነው፣ መጋቢት 21 ይሄንን አውርተን ጨረስን። መሀል ላይ ግን ምን ዘልያለሁ መሰለሽ፣ መብራቴን ወደ ስሜ ታስመልስልኝ ብለው ለልጃቸው ሽማግሌ ላኩብኝ፣ በትልቁ ልጃቸው ማለት ነው። አይ እንዲህ ብላለች ወደ ስሟ መልሽላት ሲለኝ እሺ ምንም ችግር የለውም ይሄማ ቀላል አይደል ብዬ የእሳቸውን ወደ ነበረው መለስኩ ማለት ነው። ወደ ነበረው ከመለስኩ በኋላ ምን አሉኝ፣ በቃ የኔን መልሽና አንቺ ለራስሽ ይሄ ሁለተኛውን አይነት ቆጣሪ በራስሽ አስገቢና ነፃ መብራትሽን እዛው ተጠቀሚ አሉኝ። እሺ ብዬ አሁንም የእሳቸውን መልሼ ሁለተኛ ቆጣሪ አስገባው ማለት ነው። አሁን ስንት ቆጣሪ አለ? 2 ቆጣሪ አለ። አንዱ ባለ ካርድ ነው፣ አንዱ ደግሞ ስታፍ አድርጌ ነፃ የምጠቀምበት ነው ማለት ነው። እና ይሄ ሆኖ ሳለ እሳቸው እንግዲህ ቆይቶ የከነከናቸው ነገር አለ። ከእሳቸው የመጣ ሀሳብ እንዳልሆነ ይገባኛል። ያንን ሀሳብ አስበው ነው ያን ለታ አንቺ እንደ ልብሽ መብራት የምታስገቢው የምታስወጪው በምን አግባብ ነው ብለው ጠየቁኝ ማለት ነው። እና ያንን አስረዳኋቸው። ከዛ 22 ሆነ እሁድ ማለት ነው። እሁድ ቀን እንደዚሁ ማታ ቅዳሜ ማታ የወንድም እህት ትልቋ ልጆች ይዛ መታለች። ሌላም ደግሞ የባለቤት የወንድም ልጆች መተዋል። የልጅ የቤት ውስጥ ብዙ ነው ያለውና ያው እኛ ጋር ልጆች ስላሉ ብዙዎቹ ልጆቹ እኛ ጋር ነው የሚሆኑት ብዙ ጊዜ። እና እሁድ ጠዋት ሲነጋ ቤተክርስቲያን ሄጄ መጣሁና ልክ እንደ ቀዳሚው አሁንም ደህና አደራችሁ ልል ገባሁ። ስገባ የባለቤት እህት እቺ ትንሿ ማለት ነው እየሮጠች ወጣችና ትልቅ ዱላ ይዛ መታ ከኋላዬ እዚህ ጋር አለች። ይሄ እንግዲህ ድንገተኛ አደጋ ነው። እኔ አላሰብኩትም። የገባሁት ደህና አደራችሁ ለማለት ነው፣ ለሰላምታ ነው የገባሁት። በፍጹም ምንም ያሰብኩትም የማውቀው ነገርም የለም። ከዛ የባለቤት እህት እዚህ አብራ የመጣችው ጮኸች፣ እሷ ላይም ጮኸችባት። እዛ ሲንጫጩ ሰሙና የእኛ ቤት ሰዎች ባለቤቴ፣ ልጆቼ፣ እኔን ቤት ውስጥ የምታግዘኝ ሌሎችም የልጅ ልጆች ተሰብስበው እዚያ አያቶቸው ቤት መጡ ማለት ነው። የኔ ልጆች ሳዩ በጣም ማልቀስ ጀመሩ እየተንቀጠቀጡ፣ ሌሎቹም ልጆች እንደዛው። እሷ ተይዛለች፣ ዱላውን ይዛ አረባክሽ ተይ እየተባለች፣ እሳቸውም እላይዋ ላይ ሆነው ምንድነው ምክንያቱ? ምክንያቱ ምን መሰለሽ፣ ቀዳሜ እንዳልኩሽ እነሱ አውርተዋል፣ እሷ እና እሳቸው በመብራት ዙሪያ በተለያየ ነገር የራሳቸው እንትን አለ ማለት ነው የሚያስቡት ነገር እና እንዴት ልታስገባ ቻለች? የፈጠሩት የሆነ ስጋት አለ እንደሚገባኝ እነሱ ውስጥ። እና ከዚህ በፊት ምንድነው ያልጠቀስኩት መሰለሽ፣ በሽምግልናዎቹ መሀል እቺ ታናሽ እህቱ እነሱ ሊወርሱ ነው የመጡት፣ ንብረት ነው የሚፈልጉት፣ ካርታው እንደሆነ እናቴ ነው ምናምን እያለች ሽምግልና ላይ በጣም ነው የምትፎክረው ማለት ነው። እና ሁሌ ጭንቅላቷ ያለው እሷ ውርስ ላይ ነው። እኔ ደግሞ በዚህ ሽምግልና ውስጥ ተናግሬያለሁ። እኔ የመጣሁት ከውጪ ነው። እኔ አሁን የሚያሰጋችሁ ነገር እኔን አያሳስበኝም፣ ምክንያቱም አውቀዋለሁኝ። እኔ እዚህ ጋር የሚገባኝ ነገር እንደሌለ አውቃለሁ። ውርስም ቢሆን ከውጭ ነው የምልሽ፣ እኔ የልጃቸው ባለቤት እንጂ ከነሱ የተወለድኩ ሰው አይደለሁም። ውርስም ቢሆን የሚገባው ለተወለደ ልጅ ነው፣ እሱንም ፋሚሊ ከፈቀደ ነው እንጂ ሌላ ከውጭ የመጣ በትዳር የመጣ ሰው ስለ ውርስ ስለምን ማሰብም የለበትም፣ መጠየቅም የለበትም፣ መጨነቅም የለበትም። የኔ ኃላፊነት እንዲያውም እኔ ከባለቤቴ ጋር ያለኝን ሀብት አፍስሼ እዛ ጋር በመስራቴ ፊልም ማድረግ ያለብኝ እኔ ነበርኩኝ። እኔ ፊልም በማላረግበት እኔ እዛ ጋር በመኖሬ ብቻ እሷ ግን ሁሌ ሀሳቧ ውርስ ጋር ነው ያለው።
ሽምግልና ላይ እኔ እነሱ እናቴን ብለው አይደለም ንብረት ፈልጋ ነው የመጣችው፣ እሱም ንብረት ፈልጎ ነው የመጣው እንዲህ እያለች ነው የምትጮኸውና ሳይኮሎጂው ያለው እዛ ጋር ነው ልልሽ ፈልጌ ነው። ከዛ ቀዳሜ ማታ ግን ምንድነው የሆነው መሰለሽ መብራት ይጠፋል። 2 ሰዓት ሳይሆን በጊዜ መብራት ጠፍቷል። እንዳልኩሽ የባለቤቴ ትልቅ እህቱም ልጆችም ሌሎች የወንድሙ ልጆች ቤት ውስጥ አሉ። ኢቨን ታላቅ ወንድሙና ባለቤቱ መተው ጠያይቀውን 2 ሰዓት ላይ ወጡ። መብራት ጠፍቶ ነው ያለው። ቤተሰቡ ሁሉ ገብቷል ቤት ውስጥ፣ ባለቤቴም አለ። ሁሉም ስለገባ የኔ የቤት የምታገዘኝ ልጅ ወታ በር ቆልፋለች፣ ማንጠልጥያ አርጋበታለች። እቺ ልጅ ለካ በዛ ማድ ወታለች፣ ሱቅ መሰለኝ አላቅም። እዛ የሆነ ሰው መጣና በጣም አንኳኳ በር። ሮጦ ባለቤቴ ሲከፍት እሷ ነች። በጣም ተናዳን የገባችው። እኔ አላቅም ይሄንን ማለት ነው። በኋላ ከመታችኝ በኋላ አንቺ ነሽ እኔ ላይ በር የምትቆልፊው፣ አንቺ ነሽ እያለች ነው የምትፎክረው ማለት ነው። ግን ያው ለምን በዱላ የመታችበት ምክንያት ያ ነው እያልሽን ነው? እሷ ምልሽ ያቀረበችው እየተማታች ተይዛ እሷ ነች እኔ ላይ በር የምትቆልፈው ምናምን እያለች ነው ስትጮህ የነበረው ማለት ነው። ይሄ ቅዳሜ ማታ ሆኖ እንግዲህ ይሄ ቅዳሜ ጠዋት እሳቸው ስለዚህ ስለ ቆጣሪው ስለምኑ ተናግረው ተቆጥተው ከዛ በኋላ እሷ እሁድ ጠዋት ይሄንን ስታደርግ እንግዲህ ያቺ የተቆለፈችው ነገር ምክንያት ሆናለች እንጂ ውስጡ ሌላ ነው። እንትኑ ረጅም ያው ሁኔታው ማለት ነው። ከዛ እንደዛ ስታደርግ እኔ በቃ ከተመታው በኋላ ምንም ደንግጫለሁ፣ መናገርም አልቻልኩም። ቆሜ ብቻ አለቀስኩም። በይ ሲወርድ ትዝ ይለኛል ልጆቼ ያለቅሳሉ። ልጆቼን ሳይ ደግሞ በጣም ከፋኝና አለቀስኩኝ። ከዛ በቃ እንትን አልኩኝ። የባለቤቴ እህት በአጋጣሚ ማለት ነው ልክ እሷ እንደዛ አርጋ እየተንጫጩ የባለቤቴ እህት ሳትሆን የወንድሙ ሚስት ከውጪ ከቤቷ ህፃናቶቹን ልትወስድ እየመጣች ነበረ። በር ስታንኳኳ ሲከፈት እዚህ ክስተት ላይ ደረሰች። ከዛ ለባለቤቴ ለታላቅ ወንድም ተደወለ፣ ተጠራ፣ እሱም መጣ። ከዛ ያው እኔም እያለቀስኩኝ ነው፣ በጣም ተረብሻለሁ፣ ሁላችንም ተረብሸናል። ባለቤቴም ያው በጣም ሲለምናት ነበረ፣ ተይ እባክሽ እንደዚህ አይደለም፣ እሷ ምንም የምታውቀው ነገር የለም፣ መቆለፉንም አላየችም፣ ተይ እያለ ልጅቷንም ቤት የምታግዘንን አምጥቶ ይቅርታ አስጠየቀ፣ በማይመለከታት ሰላም ለማውረድ ማለት ነው። ከዛ በኋላ በቃ እኔ በጣም ስለተሰማኝ ከዚህ በኋላ ምንም ከ8 ጊዜ በኋላ በላይ ተሸማግለናል። ብዙ የሚያስኬድ ነገር አይደለም እዛ ግቢ መኖር ማለት ነው። እና በቃ ለባለቤቴ ነገርኩት። አይ እኔ በቃ ልሂድ፣ ከዚህ በላይ አልችልም፣ እናቴ ጋር ልሂድ ብዬ የልጆቼን ደብተር የልጆቼን ዩኒፎርም ምናምን ሰበሰብኩኝና ወደ ማታ አካባቢ ልሂድ መኪና ላይ ሻንጣ ምናምን እጭናለሁ። የባለቤቴ እናት በዚህ መሀል አይዞሽ፣ እስቲ ተረጋጊ፣ ቆይ እስቲ ትንሽ ቁጭ በይ ምንም አላሉኝም። ሻንጣ ስጭን የልጆቼ ልብስ ሲጫን በረንዳ ላይ መቋሚያ ይዘው ወክ እያረጉ ያያሉ። ከዛም ደግሞ ወንበር አውጥተው ቁጭ ብለው ያው እስከወጣ ድረስ ይመለከቱ ነበረ። ከዛ ባለቤቴ እናቴ ቤት አደረሰኝ ማለት ነው። ከዛ እናቴ ቤት ሄድኩኝ። ያው የኔም ቤተሰቦች ትንሽ ተደናገጡ። ከዛ ያው መኖር ተጀመረ ማለት ነው። ባለቤቴ መሀል ላይ ግን ተጉላላ። አንዴ እኛ ቤት ይሆናል፣ አንዴ ደግሞ ቤታችን፣ ያው ቤቱንም እዛ መጠበቅ ስላለበት ቤትም እየሄደ እሳቸውንም አላኮረፋቸውም። እሳቸውንም እየጠየቀ የሚያስፈልገውን ነገር እያደረገላቸው እዚህም እዛም እያለ ብቻ እሱ ላይ ትንሽ ጫናዎች ነበሩ ማለት ነው። እና እንዲህ እያለ ህይወት ቀጠለ። ምን ያህል ጊዜ ቆየሽ እናትሽ ቤት? እናቴ ቤት 4 ወር ቆየሁና ግን በዚህ መሀል ምን አረኩ መሰለሽ? ያው ከተረጋጋው በኋላ ያው የሆነ ሲያልፍ ቀለል ይልሽ አይደለ? ነገሩ ሲያልፍ በቃ ምን ይደረግ ወደሚለው ትመጫለሽ። እሺ አሁን ምን ላድርግ አልኩና አሰብኩኝ። ባለቤቴንም አማከርኩትና የእሳቸው የንስሐ አባት አሉ። ያው ከእሳቸው ጋር እንግባባለን፣ ከንስሐ አባታቸው ጋር ማለት ነው። እና እሳቸው ቤት ሄድኩኝ። አባ እንግዲህ የሆነውን ነገር ያውቁታል፣ ያው አውቀዋል፣ እሳቸውም ሰምተዋል ጉዳዩን እና ያለውን የሆነውን ነገር ሰምተዋል። ከዚህ በፊትም ስንቴ እንደተሸማገልን ያውቃሉ። ከዚህ በኋላ የሚፈጠረው ነገር ጥሩ አይሆንም። ስለዚህ ልላኩት እነሱ ጋር ሌሎች አባቶችንም ልጨምርና ሂዱና ጠይቁልኝ። ቤታችን ነው፣ ለፍተናል፣ ደክመናል፣ ቤታችንን እናከራይና እኛ ሌላ ቦታ ተከራይተን እንኑር። አንዱ ሀሳብ ይሄ ነው። ሁለተኛው ሀሳብ ደግሞ ይሄም አይሆንም ካሉ
ልጃቸው አጥብቃ ቤቱን ነው የምትፈልገው። ይሄን አውቃለሁ እኔ። ስለዚህ የቤቱን የገነባንበትን ዋጋ እናንተም አባቶች ባሉበት ሌሎችን ባለሙያዎች ባሉበት ይገመትና የንብረቱ ዋጋ ይሰጠን፣ እኛ ከዚህ ቦታ ዞር እንበል አልኳቸው። ከዛ እሳቸውም ይሄማ ችግር የለም እኛ የምናውቃደሉ፣ ለፍታችኋል፣ ሰርታችኋል፣ ይሄ ቀላል ነገር ነው፣ አይዞሽ እንጠይቃለን፣ ምንም ችግር የለም አሉኝ። በዚህ መሀል የባለቤቴ ወንድምም የባለቤቴ ወንድም ባለቤትም አለች። እነሱ የሚገርምሽ ነገር ይሄን ሁሉ 4 ወር ስንቀመጥ የረሳሁት ማለት ነው። ማንም የነሱ ዘመድ መጥቶ የጠየቀን የለም፣ ጉዳዩንም የሰማ የለም፣ ከቤት እንደወጣው የሚያውቅ ሰው የለም። ጉዳዩ በሚስጥር ተይዟል። እኔ እናቴ ቤት ልጆች ይዣለሁ፣ ማንም አይመጣም። የሚመጡት ግን የባለቤቴ ታላቅ ወንድምና ባለቤቱ ብቻ እየመጡ ሁሌ ይጠይቁናል። ልጆቹን ያያሉ፣ አይዟችሁ ጸልዩ፣ እኛም እንጸልይላችኋለን፣ ይሄ ፈተና ነው በቃ አይዟችሁ እያሉ የሚያበረታቱን የባለቤቴ ታላቅ ወንድምና ባለቤቱ ብቻ ነበሩ። እንዲያውም በዚህ አጋጣሚ በእውነት እጅግ በጣም ላመሰግናቸው እወዳለሁኝ። በሽምግልናዎቻችን ሁሉ ሳይለዩ ሁሌ ከጎናችን፣ ከኛም ጎን ከነሱም ጎን እየሆኑ ለዚህ ቤተሰብ ሰላም እጅግ በጣም ከፍተኛ ጥረት ሲያደርጉ ነበረ። በኋላ ላይ ሳይሳካ እዚህ ደረጃ ብንደርስም ማለት ነው። እና ሽማግሌዎቹ ሄዱ። ከሄዱ በኋላ ሲጠየቁ ያው የሰጧቸው ምላሽ አጥጋቢ አይደለም። እኔ ጋር መተው ምንም ሊሉኝ ራሱ እስካይችሉ ድረስ ምንም አልቻሉም። እና አንዴ የምን ቤት ቆርቆሮውን ነቅሎ ይሰድ ምናምን ይሉታል። እዛ በኋላ ተመላልሰው ይመስለኛል በቃ እስቲ እሷም ልጅቷም ተጸጽታለች በመማታቷ፣ በቃ ይቅር ተባባሉ፣ ቤተሰብ ናችሁ፣ የትም አትደርሱም፣ ተግባቡና እናንተም በቤታችሁ ልጆቻችሁን በሰላም አሳድጉ አሉ። ከዛ እሺ ያልንልሽና ታረቅን። ቤተክርስቲያን ሄድን። አካባቢያችን መድኃኔዓለም ቤተክርስቲያን አለ። ቤተክርስቲያን ቁጭ ብለን ካህናት 3 ካህናት ባሉበት እንዳልኩሽ የባለቤቴ ታላቅ ወንድም፣ ባለቤቱ፣ ታላቅ እህቱ፣ ሌላም የባለቤቴ ጓደኛ እሳቸውም ባሉበት እርቁ ሊካሄድ ሲል እሷ አይ እኔ አልተጸጸትኩም፣ እንዲያውም የተጸጸትኩት እናቴ ፊት በመማታቴ ነው ብላ ካህናቶች ፊት ተናገረች። ቢሆንም ግን ያው በጫና ታረቅን። ወደ ቤት መመለስ መጣ ማለት ነው። እኔም ልጆቼን ይዤ ከእናቴ ቤት ወደ ቤቴ ተመለስኩ እና ቤቴ ተመለስኩኝ። የተመለስኩኝ ቀን ጠዋት ነበር የገባ ነው። በአጋጣሚ ስንገባ ያው ጠዋት እሳቸውን ሰላም ለማለት ገባን ቤት። ሰላም አልናቸው። እሷን ሰላም ስንላት አሁንም እንደተለመደው ዘጋችን ማለት ነው። ከዛ ልጆችም ሰላም ሲሏት ልጆችንም እንደ ማመናጨቅ አይነት ነገር አሳየች። እዛ ባለቤቴ በቃ ፈራ። ምክንያቱም ባለፈው ይሄንን ድርጊት ፈጽማለች። አሁንም በእርቁ አልተስማማችም። የምታሳየው ፊትም ጥሩ አይደለም። ከዛ እኔ በአጋጣሚ ልብስ ሳጸዳ ግቢ ውስጥ ወደ ቢሮ ለመሄድ የውጭውን የብረት በር እንዲህ ወደ ውጭ እስኪከፈት ወርውራ ወጣች ማለት ነው ላይ በቃ ይሄንን ሲያይ በቃ አሁን አንቺ ከዚህ በኋላ እዛ ቤት አትግቢ፣ ቤትሽ ቁጭ በይ፣ ልጆቼም አይግቡ፣ ቤታችሁ ቁጭ በሉ፣ እኔ እናቴን እየገባው አያለሁኝ አለ። በዛ ተስማማን። እኔም ቤቴ ቁጭ አልኩኝ ልጆቼን ሰብስቤ ማለት ነው። እነሱ ቤት አልሄድም። በኋላ በጣም ግቢ ውስጥ የምታደርገው አክት ያስፈራሻል። በቃ ለመማታት የሆነ ጥቃት ለማድረስ የሚያሳይ አይነት ፊት ነው ፊቷ ላይ የምታየውና ፈራን። ይሄንን ስናይ ምን አረግን? በቃ እኛ ከኔ ከስራ እስከመጣ ይቆለፋል በር ማለት ነው። ልጆች ላይ በር እንዳትከፍቱ እንላለን። በር ይቆለፋል። እኔም ስገባ በር ላይ እንዳታገኘኝ ስለምፈራ ስልክ ደውዬ መጥቻለሁ እላቸዋለሁ። ይከፍቱልኛል። ከዛ በዚህ መሀል ያው ትንሽ ቆየን እና እሷ ምን ማድረግ ጀመረች? አሁን ውሃ መዝጋት ጀመረች። ቧንቧ ውሃ ያው ቁልፍ እነሱ ጋር ነው ያለው፣ ትዘጋለች። በአጋጣሚ ግን እኔ ምን አልኩት መሰለች ለባለቤቴ፣ እንደዚህ ቧንቧውን እፈራለሁ ወደዛ ሄዶ መቅዳት እኔ እፈራለሁ። ስለዚህ አሁን ከዚህ በኋላ ሳበውና ለብቻው እዚች በር ጋር የምትከፈት ነገር አዘጋጅ አልኩት። እሱን ለማዘጋጀት የቧንቧ እቃ ሙሉ ገዝቷል ማለት ነው። ያንን ውሃ ቀስ እያለች ትቀዳና ትቆልፈዋለች። እውነት ለመናገር እኔ ይሄን አላይም። ለምን እኔ ያው የመንግስት ሰራተኛ ነኝ። ጠዋት ነው መውጣው። ባለቤቴ ነው ያው የራሱን ስራ ስለሚሰራ ታይም ፍሪደም አለው። እሱ አርፍዶ ነው የሚወጣው። ሊወጣ መኪና ሙቀና ውሃ ስጭኝ እስኪ አላት ልጅቷን። ለመኪና ውሃ ሊጨምር ቧንቧ ጋር ሄዳ ክፍት ስታደርገው የለም፣ ዝግ ነው። ወደ ቤት ስትሮጥ እንዴ ነይ እንጂ ከዚሁ ስጭኝ። አረ ባባ ውሃ እኮ የለም
እንዲህ አሁን እኮ ስትቀዳ ይቻታለሁ በቃ ዘግተዋለች ማለት ነው አለ። ከዛ ቀጥሎ ደግሞ ሻወር ቤት መዘጋት ተጀመረ። ኮመን ሻወር አለ ራሳችን የሰራ ነው ውጪ ላይ፣ እሱንም ዘጋቸው። ይሄንን ሁሉ ሄዶ ለእናቱ ነገራቸው። እሺ ታርቀን ገባን። አሁን ደግሞ ምን ላድርግ? ውሃ ትዘጋለች፣ ሻወር ቤት ትዘጋለች። ሻወር ቤት ውስጥ ደግሞ ምን አለ ብትይኝ የኤሌክትሪክ የቤቱ ኤሌክትሪክ ሲስተም ብሬከር ጠቅላላ ሻወር ቤት ነው ያለው። ከተቆለፈ ስቶቭ ቢመልስ አታቂም፣ ምጣድ የሆነ ነገር ቢመልስ እዛ ጋር ሄደሽ ገብተሽ ካልሆነ ማየት አትችይም። እና ምንድን ነው የሚሻለው እባክሽ ንገሪልኝ ይላቸዋል እናትየው። ምን አርግ ነው የምትለኝ? እኔ ተወኝ እባክህ ራሴን ላስታመም ምናምን አሉት። ለታላቅ ወንድሙም ተናገረ። አስታክሱልኝ፣ እኔ ይሄ 8ኛው ሺህ ነው፣ በጣም እየፈተነኝ ነው፣ እባክህ አስታክስልኝ ንገሯት። ለእህቱም እንደዛው ለሌሎች ዘመዶችም ተናግሯል። ማንም ግን አልተናገረም። ሻወር ቤቱም እንደተዘጋ ውሃውም እንደተዘጋ ይቀጥላል። ሻወር ቤት ውስጥ ደግሞ እጅ መታጠቢያ አለ ደውይሲ፣ እሱ ላይ ውሃውን ትከፍተውና ትሄዳለች። ኢቨን ሮቶ እንኳን ቢሞላ እሷ ስትቀዳ ያ የሮቶ ውሃ መልሶ ይወጣል እና ባዶ ነው ሮቶ የሚሆነው ማለት ነው። እዛ ይሄ ሆኖ ሳለ የሆነ ቀን ያው እሷ የምትፈልገው ምክንያት ነው። ልብስ ነጫጭ ልብስ እንዲህ የባህል ቀሚስ ምናምን አጥበን ስናሰጣ ሙሉ ማንደጃ ከሰል ታረገና ጭስ ጨምራበት መሀል ታስቀምጠዋለች። ምን ትያለሽ? ምንም ማለት አንችልም። ምክንያት ነው የሚፈለገው፣ አውቀነዋል። ልብሱን ብድግ እናደርገውና ቤት እናስገባለን። ያው ጭሱ መቼም ማለቁ ስለማይቀር ሲያልቅ በራሷ ጊዜ ስታነሳ ሄደን ደግሞ እናሰጣለን ማለት ነው። እና ይሄ ሁሉ እያናደደን ነው፣ ግን ችለ ነው ዝም ብለን። የሆነ ቀን ባለቤቴ አምሽቶ ይመጣና ቀን ላይ ሻወር ቤቱን ከፍታው አይቶታል። ስለዚህ አሁንም ክፍት ነው ብሎ ወደዛ ሻወር ቤት ሲሄድ ቆልፋዋለች። ገጭ ገጭ ሲያደርገው ሊከፍት ውስጥ ሆና መጮህ ጀመረች። ጮኸችና በስልክም ይመስለኛል ጎረቤት እንደሚሉት ያወሳቸው ህዝቡ አጥር ነው የሚመስለው ብለዋል። እንግዲህ በስልክ ጠርተው ይሆን አላቅም። በኋላ ይሄ ሲከሰት እኔ ወጣሁ፣ እሷ ስትጮህ ማለት ነው። እዛ እሱ ወደ ሻወር ቤት አካባቢ ነው። አይ ግባ፣ ያው ታውቃለህ ያለውን ነገር፣ ከአንተ የሚጠበቀው ነገር አለ፣ ጥቂት ነገር ነው የምጠብቀው፣ በላሁን ግባ አልኩት። ገባ ማለት ነው ወደ ቤት። ያ ማለት እጀታው እጁ ላይ ተሰበረ። እሱ የሻወር ቤቱን ነው የሻወር ቤቱን እንደነካው እንጂ እነሱ ጋር አልሄድም። በእርግጥ ሻወር ቤቱና ቤቱ ተቀራራቢ ነው፣ እነሱ በረንዳና ሻወር ቤቱ። ግን እሷ ኢንቴንሽናሊ ተዘጋጅታበታለች። ያ ማለት እናት በከፍተኛ ስጋትና ፍርሃት ልጄ ሊገለኝ መጣ ያሉበት ቅጽበት ነው። ያቺ ቅጽበት ያቺ ማለት መች ነች? መስከረም 18 ለ19 ማለት ነው። ጩኸቱን ሰምተው ነው ጎረቤቶች ሰምቶ ነው የቆሙት። አጥር አጥር በይ እንደ አጥር እርስዎ ከውስጥ ድረሱልኝ ይላሉ። አዎ። እና ያኔ እነሱ ያን ዋና በር ሲከፍቱ ሰዎችም ገቡ። ይሄንን በያጁንም ጠሩ። እሱ መጥቶ አይቶ ያንን የተሰበረውን አይቶ ነቅሎ ሌላ ሄዶ ገዝቶ መጥቶ ሰርቶ በይዶ ለቀቀልን። ያቺ ቅጽበት እሳቸው ሊገለኝ ነው ብለው ጉዳዩ በጣም ብዙ ውሸት ተደራርቦበት የባለቤቴን ክብር የሚነካ የኔን የልጆቻችንን የኔን ቤተሰብ ክብር የሚነካ ፊልም ሰርተው እሱ ከገባ በኋላ ስልክ ተደወለልኝ። የባለቤቴ ወንድሙ ሚስት ነች የደወለችው ማለት ነው። ምንድን ነው የሆነው ስትለኝ እሱ ገብቶ ተኝተዋል እና ይሄን ያለው ነገር፣ ልጅቷ ግን እየጮኸች ነው፣ ለዚህ ነው እንጂ እሱ ገብቶ ቤት ውስጥ ነው ያለው አልኳት። በኋላ እኔ ገብቼ ተኛው ማለት ነው። ነጋ። ሲነጋ በ19 ማለት ነው። እኔ ቀዳሜ ማታ ያው ልጆቼን አዘጋጅቻለሁ ጠዋት ቤተክርስቲያን ለማቁረብ ተነስቼ ልጆቼን ይዤ ወደ ቤተክርስቲያን ሄድኩ ማለት ነው። እሳቸው ግን ያው ያዳመጥኩት ነገር ላይ እኛ እንደዛ ሆነን እነሱ ነጠላ ነስንሰው ወደ ቤተክርስቲያን ሄዱ ነው። የሌሊት ጭንቀታቸው እንግዲህ መልሰንም ቪዲዮን መስማት እንችላለን። በዛ ሌሊት እናት ልጄ ሊገለኝ ነው ብለው በከፍተኛ ስጋት መሆኑ ጎረቤትም የድረሱልኝ ጥሪያቸውን የሰማም ጎረቤት ልጃቸው ሲደወልለት ስላልመጣ ልጁ ያልገባውን እኛ አልፈን አንገባም ብለው የተሰበረ በር የሚሰራ ሰው ተፈልጎ፣ ምክንያቱም ስለማይከፈት ነው። አሁን ይሄ የተቀነባበረ ሴራ ነው እንጂ እኔ ምንም ነገር ቢፈጠር ቤተሰቦቼ ናቸው። ምንም ነገር ቢፈጠር ማለት ነው ጥዬ ወደ ቤተክርስቲያን አልሄድም።
ኢቨን ልጃቸው ትልቁ ልጃቸው ለሚንሰፈሰፍላቸው እናት ችግር ቢፈጠር ችሎ የሚያሳድር ምንም አይነት ጭካኔ የለውም እርግጠኛ ነኝ። እና ይሄ የተቀነባበረ ሴራ ልጅቷ ያቀነባበረችው ሴራ ነው። እኔ ጠዋት እንዲያውም እውነት ነው የምልሽ ቤተክርስቲያን ሄጄ እግዚአብሔር ይህንን ሴራ ስላከሸፈባት እጅግ በጣም አመስግኛለሁ። በኋላ ስመጣ የተደወለላቸው ዘመዶች መጥተዋል ከቤተክርስቲያን መልስ መጥተው እነሱ ጋር ናቸው። በኋላ እኔ ስገባ ወደኛም ቤት መጡ። ምንድነው የሆነው? ለምን እንደዚህ ይሆናል? እንዴት እንደዚህ ትሆናላችሁ? እናንተ ከናንተ የማይጠበቅ ነው ምናምን ብለው ተናገሩ። እኛም አስረዳናቸው። የመጡት ዘመዶች ናቸው፣ ነገር ናቸው። እሱ ምን አለ? ባለቤቴ ተመታ 4 ወር ቆይታለች እናቷ ቤት። ማንም ሰው ያወቀ የለም። ከዚህ ውስጥ የሚያውቃለ ወይ? ማንም የለም። የደበቁትን ሚስጥር በሽማግሌ በካህናት ታርቀን መጣን። ሰሞኑን እንዲህ እያደረገች ነበረ። ከኔ የምትፈልገው ነገር አለ። ስለዚህ ይሄ ሴራ ነው። እኔ ይሄንን ድርጊት አላደረኩኝም። ይልቁንም እናንተንም በቀደም ደውዬ ነግሬያችሁ ነበረ። ውሃ አስከፍቱልኝ፣ ሻወር አስከፍቱልኝ ብያለሁ። ማንም የመጣልኝ ሰው የለም። ስለዚህ ይሄ ሴራ ነው። እኔ ምንም ያደረኩት ነገር የለም። ይሄ ሁሉ ትግል እኔ ላይ የሆነ ችግር ለመፍጠር ነው፣ ቤተሰቤን ለመበተን የሚደረግ ሴራ ነው ብሎ አላቸው። በኋላ ወደ ከሰዓት አካባቢ መሰለኝ ያው ከቪዲዮም እንደሰማሁት ወደ ፖሊስ ጣቢያ ከሄዱ በኋላ እኛ ጋር ተደወለ ማለት ነው። እኛ ፖሊስ ጣቢያ ሄድን። ምንድነው የተደረገው ነገር? ምንም የተፈጠረ ነገር የለም። ነገር ግን ልጅቷ ሁሌም እኛን ታውከናለች። እኔም ወጥቼ ነበረ 4 ወር ቆይቼ እናቴ ጋር ቆይቼ ተመለስኩኝ፣ መጣው። አሁንም ድጋሚ ችግር እየፈጠረችብን ያለችው እና ይሄ ግን ወንጀል ለተባለው ነገር ቁልፍ በተመሳሳይ ቁልፍ ሲሞክር ሊገለን ተሰበረ ስለተባለው ነገር እንዲጣራለን እንፈልጋለን አልነውና ተደወለ ስልክ። ኑ ተባሉ። አይ እኛ አንመጣም፣ በፍርድ ቤት ሄደን እናስወጣለን፣ አንመጣም፣ አንፈልግም ማለት እሷ። እዛ ወደኛ ተመለሰና አይ በቃ እንግዲህ ከሳሽ ጉዳዩ እንዲታይለት ካልፈለገ ምንም ማድረግ አይቻልም፣ ወደ ቤታችሁ ሂዱ አለን። ወደ ቤት መጣን ማለት ነው። ይሄ በ19 አበቃ። ከዛ ቅዳሜ ቀን ደግሞ በሳምንቱ በ25 አሁን ይሄንን ከእሁድ እስከ 25 ያለውን ሳምንት አትጠይቂን ምን አይነት ጭንቀት ውስጥ እንደነበርን። እኔ ወጥቼ ስገባ እሰደባለሁ። እዚህ ሚዲያ ላይ ግን የተባለው በተቃራኒው ነው። ወጥቼ ስገባ እሰደባለሁ። ልጆች ላይ ቆልፌ ነው። እንደገና እሷ ደግሞ ምን ጀመረች? ባለቤቴ እናቱን ሊጠይቅ እንዳይገባ መቆለፍ ጀምራለች፣ በፊትም ጭምር ማለት ነው። እሱንና እሳቸውን ጋፕ ለመፍጠር ስለምትፈልግ እሳቸው ላይ ትቆልፍና በኋላ ይሄው እንዲህ እንትን እንዳይል እየቆለፍኩ ነው ምናምን ብላ ታስወራለች ማለት ነው። ዛቻው እሷ እሱ ሰራተኛ ሳይቀር ስድቡ ያው በቃ እሷ እንደምንም ብላ ስራ ትሄዳለች። እኔ ሳምንት ሙሉ በሩን ቆልፌ ነው የሚውለው እሷ እስክትመጣ። አዎ እሷም ሰውም በቃ በዛን እሷ ስትመጣ ሰውም አንዳንድ ይመጣል። ቅዳሜ ቀን ምን ሆነ? ባለቤቴ ወደ 2 ሰዓት ተኩል አካባቢ ሲወጣ ልጅቷ በር ከፍታለች። ትልቅ የመኪና መውጫ በር ከፍታ ሊወጣ ሲል እሷ ከኪችን ውስጥ በዚህ በሱሪ ኪሷ እንዲህ ቢላ ሻጥ አድርጋ እንዲህ እያለች ስትወጣ አያትና ደንግጦ ወደ እኔ መጣ፣ ወደ ቤት ማለት ነው። ያው ልጅቷ ቢላ ይዛለች፣ ተጠንቀቂ፣ ልጆቹንም በደንብ ያዥ፣ እስከመጣ በሩን ቆልፈሽ ቁጭ በይ አለኝ። ከዛ እሺ ብዬ ሲወጣ ግን ስለፈራው ተከተልኩት። ስከተለው ያው መታ ወደዚህ ጠጋ ብላለች፣ ቁጭ ብላለች፣ መሀል ላይ ልብስ እያጠበች ነው። ቢላውን ለማን ያሽው ግን አላት። በዚህ ብድግ ብላ እየጮኸች በዛ በተከፈተው በር ወጣች። በጣም ጮኸች፣ ሊገለኝ ነው ብላ በጣም ሰፈሩን አወከችው። የሰፈር ሰው ተሰበሰበ። ምንድነው ሲባል እሱም ያየውን ነገር ተናገረ። ቢላ ይዛለች፣ እኔ ልወጣ ነው፣ ልጆቼን አንድ ነገር ልታደርግ እየተዘጋጀች፣ እኔ ስወጣ ልትገባባቸው ነበረ፣ ግን እግዚአብሔር አሳይቶኛል፣ እንዲህ ነው ያደረገችው ብሎ ጥሏቸው መኪና አስነስቶ ወደ ፖሊስ ጣቢያ ሄደ ማለት ነው። እሱ ያለውን ነገር ሪፖርት አድርጎ መጣ። ሲመጣ የሰፈር ሰዎች እሳቸው ቤት ገብተው የባለቤቴ ወንድምም ተጠርቷል። ከባለቤቱ ጋራ ብዙ ሰው መጥቶ ያው ይለምናቸዋል። እኛ መሄድ አለብን፣ እወጣለሁ ይላሉ እሳቸው፣ እወጣለሁ ይላሉ። ሌላው ሰው ይለምናል። ሰዎች ግማሹ ባለቤቴ ጋር ይመጣል፣ ግማሹ እሳቸው ጋር ይሆናል። ከዛ መውጣት አለብኝ በቃ ወይ እሱ በ24 ሰዓት ውስጥ ቤቴን ለቆ ይውጣ፣
አሁን እሱ ካልወጣ እኔ ነኝ የምወጣው አሉ። ግራ ተጋባን። እኛ ህፃናት ይዘናል። የምንወጣበትን ምክንያት ግልጽ አይደለም። የሚቀነባበረው ሴራም ግልጽ አይደለም። ግራ ገባን እና ብዙ ሰው እግራቸው ላይ ወድቆ በጣም ለመናቸው። ሽማግሌዎች ምን አሉ? በቃ እሺ እሱ አከራይቶ ይውጣ፣ እርሶ የት ይሄዳሉ? ተው፣ የምን ማከራየት ነው? አይቻልም አሉ። አሁንም ድጋሚ ተሰብስበው ለብቻ ቁጭ ብለው እሺ ወይ በሽማግሌ ይነጋገሩና ግምቱ ይሰጥ፣ እናንተ ልቀቁ አሉ። እኛ መጀመሪያም 4 ወር እኔ እንዲሆኜ ጠይቄያለሁ በሽማግሌ። እዚህ ግቢ አልግባ እያልኩኝ ነው የመጣሁት። እናከራይ አይሆንም፣ ግምት ስጡ አይሆንም፣ ይሄን የተባለው። ስለዚህ ምን እናድርግ አልናቸው። እሳቸውም እሺ ወይ ለጊዜው ችግራችሁ እስኪፈታ ይከለልና በቃ ቁጭ በሉ ትንሽ ጊዜ በሽማግሌ ይታይ ጉዳዩ ሲባል አይቻልም፣ እኛ በ24 ሰዓት ማስወጣት እንችላለን አለች ልጅቷም። የእናቴ ነው ካርታው፣ በ24 ሰዓት አስወጣለሁ፣ ይወጣል በ24 ሰዓት ውስጥ፣ ሳይወድ በግዱ በ24 ሰዓት ውስጥ እናስወጣለን አሉ። ወሰኑ። በቃ ሰው ያለቀሰ እግር ላይ እየወደቀ ያለቅሳል። ልጃቸውም በጣም ነው ያለቀሰው። የልጃቸውን ባለቤት ኢቨን ባለቤቴም ራሱ ቤት ውስጥ ሆኖ በጣም ሲያለቅስ ነበረ። እንዴት ትወጣለች እያለ ማለት ነው። እና እኛ እንዳንወጣ ቀድመን ጠይቀናል። እንዳልኩሽ ሳልመለስ በፊት አንድም የጠየኩበት ምክንያት ምንድነው? ልጆች ትምህርት ይገባሉ፣ አዲስ ዓመት ነው። ያንን ቤት ምንለቅ ከሆነ እኛ ሌላ ትምህርት ቤት እንፈልጋለን ለልጆቻችን። በዛ ሰዓት አልተቀበሉትም፣ ተመልሰን ገባን። ያኔ ባልሆነበት አሁን ደግሞ በ24 ሰዓት ውስጥ እንዴት ብለን ነው ልጆች ይዘን መውጣት ምንችለው? አይሆንም በቃ ተባባልን። ሲለመኑ ትተው ወጡ። ግን ሲወጡ 24 ሰዓት ውስጥ እንደሚያስወጡ እርግጠኛ ሆነው ነው የወጡት። ወጡ። ከዛ በኋላ ያው ሽማግሌ መላላክ፣ ባለቤቴም ሽማግሌ ይልካል። ምን ይላል ማለት አንዳንድ እስቲ አስታራቂ ሀሳብ ኖሮ ምትመለስ ከሆነ እናቴ ብሎ ማለት ነው። ይሄው ጥያቄ ድጋሚ እሺ በቃኛ እንውጣ፣ እሷ ትግባ፣ አከራይተን እንኑር ሲባል አይቻልም፣ ምንም ቤት የሚባል ነገር የለም፣ አይቻልም ተባለ። እዛ እሺ ብዙ ሽማግሌዎች ጠየቁ፣ አልተሳካም። እሺ ሊሉ አልቻሉም እሳቸው። እርግጠኛ ሆነት በቃ አስወጣዋለሁ እና በ24 ሰዓት ይውጣልኝ፣ ምንም የምሰማበት መንገድ የለም አሉ። ሽማግሌዎችም ሊችሉ ስላልቻሉ ተመላልሶ አቃታቸው፣ ወደ ፍርድ ቤት ተሄደ ማለት ነው። እዚህ መካከል እናት ከቤት ወጥተው ወራትን አስቆጠሩ። አዎ ልምጣ ወደሱ ደግሞ አይደል ሌላ የምጠይቅኝ ማለቴ አሁን እሳቸው ሲወጡ እንግዲህ የህግ ድጋፍም ይሁን ምንም ማገኛለሁ ብለው ቢወጡ አንድ እናት ከኖሩበት ማህበራዊ ህይወታቸውን ከመሰረቱበት በተለይ ደግሞ በእድሜ ማምሻቸው ላይ የሚገኙ እናት አዝነው መውጣታቸው ያው እኛንም በጣም ልባችንን የነካውና እንዴት የፈለገ ጥፋት ቢኖር ልጅ ይታገሳል፣ ልጅ ይጦራል፣ ልጅ ይንከባከባል እንጂ እንዴት ልጅ እናቱ ከቤት ስትወጣ ስትንከራተት ዝም ይላል ለሚለው የብዙ ተመልካቾችም ጥያቄ ነው። እንደ አንድ እናቴ ብለሽ አስበሽ የባለቤትሽ እናት ናቸው፣ እንደ እናት እንግዲህ የልጆችሽም አያት ናቸውና በትክክል እስቲ የተሰማሽን ስሜት ንገሪኝ። በዚህ ላይ ወደ ሂደቱ ከማለፍሽ በፊት የሚገርምሽ ነገር በጣም አዝኛለሁ። ከባለቤቴ እኩል የእናት ነገር ሁላችንም ውስጥ አለ። በጣም በእናት የሚጨክን ምንም አይነት አንጀት የለንም። ሁላችንም ለራሳችንም እናት ይሁን ለሌሎችም እናት ይሁን እናት በቃ እናት ነች። ምንም ይሁን ምን እናትን የሚተካ ከእናት ጋር የሚስተካከል ምንም ነገር የለም። የኛ ግን ከዛ አለፈ። ችግሩ ከኛ ጋር ሳይሆን ልጃቸው ኦልሞስት እኔ ምን እንዳረኩ ምን እንዳልኩ ታውቂያለሽ? ይሄንን እንደ ዘመናዊ እገታ ነው፣ መደራደሪያ ነው ያደረገቻቸው። ይሄ ሁሉ ሀሳብ እኮ የሳቸው አይደለም። ንብረት ካልተለቀቀ እናቴ እዚህ ግቢ አትኖርም፣ በቃ ይሄ ቤት ከተለቀቀ ትገባለች። ሽምግልናውም ላይ ተብሏል እኮ እኔ ቤቴን ይልቀቅልኝ እንጂ እታረቃለሁ፣ ችግር የለብኝም ነው የሚሉት እሳቸው ሲጠየቁ። እና እናት ተይዛ መደራደሪያ ነው የተደረገችው። ስለዚህ እኔ በዚህ አዝኛለሁ። እውነት ለመናገር በስተርጅናቸው እንዲህ አይነት ነገር መገባቱ በጣም ያሳዝናል፣ ልብም ይሰብራል። ግን ምን ይደረግ? ለዚህ መፍትሄው ምንድን ነው? አንድ ቤተሰብ ህፃናት ይዞ ልጆች ይዞ በዛም ላይ ደግሞ ቀድመን በሽማግሌዎች የጠየቅንበት አግባብ እያለ ያ እምቢ ተብሎ
አሁን ደግሞ ድጋሚ ከገባን በኋላ የተለያየ ሴራ በማሴር ወንጀለኛ በማድረግ የወንጀል ሴራ በማሴር እቤትን ለማስለቀቅ ጥረት ሲደረግ በጣም ከባድ ነው። ምንድነው መፍትሄው ለዚህ? ልጅ እዛ ጋር እናትን ይዛለች። እናትን አግታ ወንድሜ ከቤት ካልወጣ እናት አትገባም ነው በቃ ዋናው ነጥቡ ያለው እዛ ጋር ነው። ስለዚህ ለዚህ መፍትሄው ደግሞ አንደኛ የሚመጣው ካገተችው ልጅ ነው። አሁን እኮ ይሄ ዘመናዊ እገታ ነው። በቃ ሌሎች ገንዘብ ይጠይቃሉ። ይሄ ደግሞ የኛ ለየት የሚያደርገው በንብረት እና በእናት መደራደር ማለት ነው። በቃ እናቴ ቤቱን ከለቀቀ ትገባለች፣ ካልለቀቀ ግን አትገባም ነው የሆነው ማለት ነው። ስለዚህ አዝኛለሁ። እኔ እውነት ለመናገር እናትን ይዘው እንደዚህ ፍርድ ቤት በማንከራተታቸው እኔ በበኩሌ በጣም አዝኛለሁኝ። እናትና ልጅ ፍርድ ቤት ሲቆሙ እኔ በጣም ባለቤቴ እጅግ በጣም ተሸማቋል። እነሱ እንዳሉት በዛ በፍርድ ቤት ሂደት እጅግ በጣም እንዳሉት አይደለም፣ ልቡ ተነክቷል። ግን በሚዲያ ላይ እየተወራው እንደዚህ ያለ በጣም በኩራት ሲመጣ ተሳቀቀን ያሉት ግን እጅግ በጣም ነው ያዘነው። እና መልእክቱላ ጽፎላችኋል። ቴሌግራም ላይ ላሳይሽ እችላለሁ። እባካችሁን የእናንተን ፍላጎት ለማሳካት እማዬን አታንከራቷት እባካችሁ ብሎ ጽፎላችኋል መልእክት። ግን አልሰሙትም፣ እህቶቹ ሊሰሙት አልቻሉም። እና እንደ ሌላው ነገር በዚህ አጋጣሚ ማለት ነው ትንሽ ከመስመር ወጣሁብሽ መሰለኝ። የፍርድ ቤት ሂደቱን እናታችንን መሀይም ብሏል ልጁ የኔ ባለቤት ማለት ነው። እናቴ መሀይም ነች ብሎ ፍርድ ቤት ተናግሯል ተብሎ ብዙ ኮሜንት አድራጊ አድማጮችሽ ኮሜንት አድርገውበታል። አዝነው እውነታቸውን ያሳዝናል። ግን ባለቤት ያለበት ኮንቴክስት ከዛ አንጻር አይደለም። ምን ሆነ መሰለሽ የዘለልኩት ማለት ነው። እኛ ቤት ሰርተን ስንገባ የባለቤቴ እናት ነጭ በሬ መድኃኔዓለም ቤተክርስቲያን አስገብተዋል ስለት እና ባለቤቴም ሄዷል አብረና ያንተ ስለት ነው ተብሎ ማለት ነው። ይሄም ምን ነው ለሊት 9 ሰዓት ይመጣና ይሳደባል። ገልልሻለሁ ልጅሽን ምናምን ይለኛል። ያን ግድያውን አንተ ደብረ ኢያሪኮ መድኃኔዓለም እቺ እነኚህ መንትዮች ልጆች እንዴት ትለይልብኛለህ? አረ ከመሃላቸው ጠርጎ የሚወጣውን ነገር አምጣልኝ። አንተ ይህንን ካጣራሃለኝ በሬ አስገባለሁ ብዬ ተሳልኩ። ወንድማማች ልጆቾት ሲጣሉ ማለት ነው? አይጣሉም። ይሄ ምንም አይናገርም። ትልቁ ይሄ ብቻ ነው። ጠጥቶ ይምጣ አብዶ ይምጣ ማቆ ጉዳይ የለኝም። ከገባበት ሰዓት ጀምሮ ቤት ከገባበት ሰዓት ጀምሮ አሁን እንደዛ ይላል። ኧረ እባክህ መድኃኔዓለም እንደው ነጭ በሬ ነው የማስገባልህ። ሰው ጉድ እስከምል አስገባለሁ አደራህን። ምንም እንዳይሆነው እነኚህ ልጆች ብዬ ተሳልኩ። ሁለት ወንድማማቾች ይጋጩ ስለነበር በመታረቃቸው ብለውኛል። ታሪኩ ሌላ ነው። አሁን እነሱ እያጠኑ በፊልም መልክ ነው የተዘጋጁት። ታሪኩ ምን መሰለሽ? ባለቤቴ እዛ ቤት ገብቶ ሰርቶ እንዲገባ እሳቸው በጣም ይፈልጉ ነበር። እጅግ በጣም ነው የሚወዱት። እሱም እንደዛው የእውነት ማለት ነው። እና ስለተስለዋል። ሄደው አውደ ምህረት ላይ ስረቱን ተናግሯል። ልጆቹን ሰብስቦ ቤት ሰርቶ ከጎኔ እንዲሆን እመኝ ነበረ። አሁን ይሄ ተሳክቶልኛል። ይሄው ቤት ሰርቶ ቤተሰቡን ሰብስቦ ከጎኔ ሆኗል። ይሄው ነጭ በሬ ስለቴን አስገብቻለሁ ብለው ሌሎች የሰሙን ካህናት ምናቃቸው ምዕመናን አሉ እዛ ውስጥ። ይሄ ስለት ገባ ያኔ ማለት ነው። ገብተን ወደ 8-7 ወር ማለት ነው። ከዛ ይሄንን ታሪክ እነሱ ቀየሩትና ያው እናቴ ሳይፈቅድ ነው የተሰራው ቤቱ። እሷ ያልጋ ቁራኛ ነበረች፣ በፍጹም አልፈቀደችም ብለው ብዙ ነገር ጨማመሩና ለክስ ማድመቂያ ብዙ ነገር ጨምረው ጽፈዋል። ይህን ጽሑፍ እኚህ እናት አላዩም። ቢያዩ አይ እኔ የተሳልኩት ለዚህ ነው ብለው መልስ ይሰጡ ነበረ። እና ይሄንን ለመግለጽ ሲል ባለቤቴ እንደምታዩት እናቴ ደክማለች፣ በአሁን ሰዓት ማንበብና መጻፍ አትችልም። ለምን ስዕለት እንኳን ተስላ አውደ ምሕረት ላይ መድኃኔዓለም ፊት ቆማ ልጄ ሰርቶ እንዲገባ ተስዬ ነበረ መቶልኛል ብላ እልላስ ብላ አስመስግና እኔን ሁላ ይሄውና ልጁ ብላ እያሳየችኝ ያቀረበችውን ስዕለት እንኳን ቀይረው ትተው እሱን ዘንግተው
እናቴ ሳትፈቅድ ብለው ክስ ተጽፏል። ይሄንን አላነበበችም ለምን አሁን ደክማለች በሚለው እሳቤ ሲናገር እነሱ ቀይረውት እናታችን ፍርድ ቤት ተሰደበች፣ መሀይም ተባለች። እውነት ዳኛውስ እናት የለውም? አንድ እናት ፍርድ ቤት መሀል መሀይም ነሽ ተብላ ስትሰደብ ዝም የሚል ዳኛ ይኖራል? እንኳን ዳኛ ማንስ ሰው ዝም ይለዋል እንዴ? ፍርድ ቤት ፊት ቆሞ እናታችንን እንደዚህ አለ። ይሄ አሁን ትልቅ ውሸት ነው። በቃ ትልቅ ውሸት፣ በጣም የሚያሳዝን ማለት ነው። ባለቤቴ እጅግ ቀና፣ በማንም በስነ ምግባሩ የተመሰገነ፣ የሚያውቀው ያውቀዋል። አሁን ይሄን ሚዲያ የሚያይ ሰው ሁሉ እሱን የሚያውቀው ሰው ይመሰክርለታል። በደግነቱ፣ በየዋህነቱ ታታሪ ሰራተኛ ነው። ኢቨን የበጎ አድራጎት ሁላ ስራዎችን የሚሰራ ቤተክርስቲያኖችን በነፃ ያው የምህንድስና ባለሙያ ነው። በምህንድስናው የሚያገለግል ሳያስከፍል ማለት ነው። የበጎ አድራጎት ብዙ ስራዎችን የሚሰራ ሰው ነው። እነሱ እንደሚሉት አይነት ሰው አይደለም። ግን እሱን ለማጠልሸት የእሱን ንብረት እሱን አጠልሽተው ሞራሉን ነክተው ለመቀማት የሚሄዱበት ሂደት ነው እንጂ እሱ ፍርድ ቤት ሄዶ እናቱን በዚህ ርቀት የሚያዋርድ ሰው አይደለም። እንግዲህ የበሬው ስለት ነገር አንቺ ቤቱ ልጃቸው ቤተሰቡ ልጆቹን ይዞ ስለገባ ነው። አውደ ምህረት ላይም ምስክርነት ሰጥተዋል ብለሻል። እህቶቹ ደግሞ ያሉት ከወንድሙ ጋር ይጣሉ ስለነበር ሰላም በማውረዳቸው ነው የሚል ነገር ነው ያነሱትና እንግዲህ ከእናቱ ጋር ብቻ ሳይሆን ከወንድሙም ጋር ይጋጭ ነበር የሚል ሀሳብ አለ። በዚህ ላይ አንቺ ምን ትያለሽ? አዎ ማለት ያው ይሄንን ሰምቸዋለሁኝና ባለቤቴና ወንድሙ ያው ለባለቤቴ አንድ ወንድሙ ነው፣ ወንድሙም ደግሞ ለባለቤቴ አንድ ወንድሙ ነውና በጣም ነው የሚዋደዱት። የሚያስቀና ፍቅር ያላቸው ሰዎች ናቸው። እና ምንድነው አሁንም ይሄም ሴራ ነው። ያው ጥሉን ይሄ ሰው ከሁሉም ጋር አይግባባም አይስማማም ለማለት እንጂ ባለቤቴና ወንድሙ ምንም የሚለያያቸው ነገር የለም። ያለንም ቤተሰባዊ ቅርርብ በጣም የሚያስቀና ነው። የባለቤቴ ወንድም ባለቤቱ፣ የእነሱ ልጆች፣ የእኛ ልጆች አብረው የሚያድሩ አብረን ምንበላ አብረን ምንጠጣ እጅግ የምንፈላለግ ሰዎች ነን እና የባለቤቴ ወንድምና ባለቤቱ በጣም እውነት ለመናገር በጣም መልካም ክርስቲያኖች፣ የጸሎት ሰዎች ናቸው። ያው በመናገሬ ቀር ሊላችሁ ይችላል፣ ያው ግብዝነት እንዳይሆንባችሁ፣ ግን ያው እውነቱን መናገር አለብኝ። ሁሌም የእኛንም የእነሱንም ቤተሰብ በጸሎት የሚደግፉ ናቸው እና ከወንድሙ ጋር ምንም አይነት እነሱ የሚሉትን አይነት ነገር እኔ ሰምቼም አላውቅም። ይህንን ሁሉ ዓመት አብረን ስንኖር ስንጠያየቅ፣ አውደ ዓመት ሲሆን አብረን ስንበላ፣ አንዳንድ ቦታ ተሰባስበን ለመዝናናት ስንሄድ ይህንን ነው የማውቀው። ይሄ ያው ባለቤቴን በተደጋጋሚ ለማጠልሸት ካሴሩት ሴራ አንዱ ነው እውነት ለመናገር ማለት ነው። አሁንም በዚህ ችግር ራሱ ወንድሙ እየደወለም ልጆቻችንንም እየጎበኘ ከሚስቱ ጋራ አይዟችሁ፣ በርቱ፣ በጸሎት ትጉ፣ እኛም እንጸልያለን፣ ፈተና ነው ይታለፋል፣ አይዟችሁ ነው እያሉ ያሉት ማለት ነው እንጂ እነሱ የሚሉት ይሄ የተሰጠው ስዕለት ከባለቤቴና ከወንድሙ ጋር ስላለ ግጭት አይደለም። ይሄ ሌላ ፊልም ነው። ይሄም አንድ ታሪክ ነው በቃ እና እንደዛ ነው። በዚህ አጋጣሚ ብዙ ጊዜ ግቢያችን ውስጥ በሚፈጠረው ግጭት ሁሉ በማስታረቅ በማበረታታት አይዟችሁ በማለት ልጆቻችንን በማበረታታት ከጎናችን ስለሆናችሁ ስማችሁን አልጠራም። የባለቤቴ ወንድምና ባለቤቱ እጅግ በጣም አመሰግናችኋለሁ። እግዚአብሔር ያክብርልኝ። በጣም ነው ማመሰግናችሁ፣ እምወዳችሁ ብዬ መልእክት ለማስተላለፍ እፈልጋለሁ ለነሱ ማለት ነው። አሁን እንግዲህ እኚህ እናት እንደው ብሞት እንኳን አስከሬኔ ከቤቴ እንዲወጣ ነው እምፈልገው ብለዋል። እንግዲህ በተለይ በእድሜ ማምሻቸው ላይ የሚገኙ እናቶች፣ አባቶች የህይወት ዘመናችንን እየጨረስን ነው፣ ወደ አምላካችን ወደማይቀረው መሄዳችን አይቀርም ብለው ሲያስቡ ቀባሬ ማን ነው እንደው ሞቴንም ማሳምርልኝ ብለው ይመኛሉ አይደለም?
በዛ ሁኔታ ውስጥ ያሉ እናት እንግዲህ እንዳየናቸው በእድሜ የገፉ ናቸው። የጤና እክል እንዳለባቸው፣ የልብ ህመም እንዳለባቸው ገልጸውልናልና ፍርድ ቤት ከወሰነም በኋላ ይግባኝ ጠይቋል። እንግዲህ እሱን ሆነሽ እሱን ወክለሽም እየመለሽ ስለሆነ ይሄን ጥያቄ ማነሳውና ይግባኝም የጠየቁበት ምክንያት ፍርድ ቤት ወስኖ እነሱ ይግባኝ የጠየቁት በዚህ መካከል ታማሚ ስለሆነች እስከዛው ትሞታለች በሚል ነው ብለዋል። እናንተ በፍርድ ሂደቱ በእናት ማለት አሁን ይኸውልሽ በጣም ከእውነት የራቀ እሳቸው እንዲሞቱ ቀን በማራዘም የሆነ ነገር አይደለም። አሁን ልንገርሽ፣ መጀመሪያ ያው ክሱ ሄዷል ፍርድ ቤት አይደል? መጀመሪያ ቀን ፍርድ ቤት ሲኬድ እሳቸው ፍርድ ቤቱን በቃ ቤት ያስገቡኛል፣ እርስዎ ቤቶት መግባት ይችላሉ፣ የልጆት ቤትና የእርስዎ ቤት የተለያየ ነው፣ ሂደቱ ማጣራቱ ይቀጥላል፣ ስለዚህ እርስዎ ወደ ቤቶት ይግቡ አላቸው። መጀመሪያ ዙር ላይ ያኔ መግባት ይችላሉ ነበረ። ቤቱ ክፍት ነው፣ በራቸው ክፍት ነው። አንድ ዙር በይ። ሁለተኛም ተሄደ እንደዛው። ለምን እስካሁን አልገቡም ወይ? ለምንድን ነው ቤቶት ማይገቡት? መልስ የለም። ሁለተኛ ዙርም ይግቡ ቤቶት፣ ችግር የሚፈጥሩበት ከሆነ ግን ወዲያው እኛ እርምጃ እንወስዳለን፣ ቤቶት ይግቡ አላቸው። አሁንም አልገቡም። ሶስተኛ ዙር እንደዛው አልገቡም ማለት ነው። በኋላ ምን መጣ መሰለሽ? የምስክርነት ጊዜ ደረሰ። ምስክሮች ከኛም ከነሱም ተሰማራንና የነሱ ምስክሮች ያው ቤቱ በ1993 እና በ1994 ተሰርቷል እናውቃለን አሉ። ያው እዚህ ላይ ስም አልጠቅስም። ጎረቤቶች እንዲህ ብለው መሰከሩ። በኋላ ፍርድ ቤቱ የተለያዩ ነገሮች እናት መሆናቸውን እድሜ ባለጸጋ መሆናቸውን አይቶ ፍርድ ቤቱ በራሱ ግንዛቤ ፈረደ። ፍርድ ቤቱ ለነሱ ወሰነላቸው። ትክክል ነው፣ ውሳኔውን እንቀበላለን። ለእኛ ደግሞ ምን እድል ተሰጠን? ይግባኝ የመጠየቅ እድል ተሰጠን። እኛ ያው ረጅሙን ስላላወራሁ እንጂ ቤቱን ከ2011 ጀምሮ ለ5 ዓመት ከምናምን አሁን 6ኛ ዓመታችን ነው የኖርንበትን ያለ ነው። ስንሰራም 4 ወራት ፈጅቶብን የሰራ ነው። እያዩ ፈቅደው ወደውን የሰራ ነው። ስለዚህ ምንድነው ማድረግ ያለብን? ይግባኝ መጠየቅ አለብን ማለት ነው። ያው ፍርድ ቤቱ ወስኗል። መግባትም ይችላሉ። ከኛ ጋር ምንም ያገናኝ ነገር የለም። ቤቱ የተለያየ ነው፣ ምንም አንገናኝም ማለት ነው። እና ሲወስን ያው ይግባኝ ጠይቁ ይላል ህጉ። ይግባኝ መጠየቅ ሄድን። ስንጠይቅ ምን አለን? አንደኛ የህግ ጥሰት አለበት አለን። ለምን? የከሰሱበት አካሄድ ሁከት ይወገድልኝ ነው። በሁከት ይወገድልኝ ደግሞ ቤቱ በሁከት እስካልተወሰደ ድረስ ቤትን ማስለቀቅ አይቻልም። ይሄ ህጉ ነው። እኛ ይሄንን ህግ አግባብነት ያለውን ህግ ጠቅሰን በሁከት ይወገድልኝ ቤታችንን ልንነጠቅ ነው አንደኛ። ሁለተኛ ደግሞ ቤቱ በ2011 እኛ ሰርተነው ሳለ በሐሰት ምስክሮች በ1993 እና በ1994 ነው ተብሎ ተወስኗል። ይሄም የ2007 የአየር ካርታ እንደ መንግስትም ማሰራር ማንኛውም ማስተማመኛ እሱ ስለሆነ የ2007 የአየር ካርታ ይታይልን ብለን ይዘን ሄደን ማለት ነው። 2-3 ነጥቦችን። አንደኛው ነጥብ ደግሞ ቤት ውስጥ ከ2 ዓመት በላይ አንድ ሰው ከኖረ ሰርቶ ከኖረ መጠየቅ ኮምፕሌን ማድረግ አይቻልም ይላል። ይሄንንም ጠቅሰን ይኸው 6 ዓመታችን ነው እኛ። ስለዚህ ህግ ፍርድ ቤቱ ይሄን ይይልን ብለን ይግባኝ ጠየቅን። ይሄ ደግሞ ኃጢአትም አይደለም፣ እናትን የማንከራተት ሴራም አይደለም። ግልጽና ግልጽ የሆነ አሰራር ነው። ትልቁ ነጥብ አንደኛ ውሳኔያቸው። ከዛም በፊት ግን ያለው ምንድነው? ፍርድ ቤት ይግቡ ብሏቸዋል። ከ2ም 3 ጊዜ ማለት ነው። እንግዲህ በዚህ መሀል ልጅ መግባት የለብሽም ትላቸዋለች እንደሚመስለኝ ከሆነ ያው አብሬ ባልሆንም ማለት ነው። ለምን ልጅሽ ካልወጣ ልጆቹን ይዞ ከዛ ቦታ ካልተሰወረ በስተቀር ቤትሽ መግባት የለብሽም የሚል አቋም ነው። ያው እንደነገርኩሽ እገታ የሚመስል ነገር አለው እንጂ እውነት እሳቸው ቤታቸው መግባት ሳይፈልጉ ቀርተው አይደለም። የሆነ ጫና እንዳለ ይገባናል እኛ ማለት ነው። እና ይግባኝ ጠየቀን ማለት ነው። እሺ፣ አንድ ነገር ያነሱት ነገር ነበር። እንደው ልጆት እንዴት እንደዚህ ሆነ፣ ለምን በዚህ መልኩ ሆነ ብለው ያስባሉ? እንደው እንደ እናት ብዬ
ሳነሳላቸው ጥያቄ የመለሱልኝ መልስ አለ። ነገሩ የተጀመረው የሰርጋቸው ጊዜ ነው። ለመልስ በሬ ገዝቼ መልስም ቅልቅልም የለም ብሎ በዛው ቀረና የኔ ቢጤ ያበላው ማለት መንገደኛም ያው ሚበላ አይጠፋም ነው ያሉት በሳቸው ቃል በቃል አነጋገርና ምናልባት ወደ ኋላ መለስ ብለው በሰርጋችሁ ዕለት እናት የተከፉበት ነገር እንዳለ ታውቁ ነበር? እንዳሉትስ በሬ ተገዝቶ ተደግሶ መልስ ቅልቅል የለም ብላችሁ ዘግታችኋል? ይሄ ደግሞ በጣም ሌላ የሚያሳዝነው ውሸት ነው። የእውነት ልብ የሚነካው ማለት ነው። ያው እኔ መናገር ባልፈልግም እነሱ ተናግረውታል። እኔና ባለቤቴ የተጋባ ነው በቤተክርስቲያን ስርዓት ነበረ። በሰርጋችን ላይ ወደ 1800 ሰዎች የኔም ቤተሰብ የሱም ቤተሰብ ሁሉም ተጋብዞ ያው ባለቤቴም ሙሉ ወጪውን ችሎ ራሱን ችሎ ደግሷል። ጥሩ ድግስ ነው የተደገሰው። ያው 2 በሬ ማርጃለሁ ብለዋል እሳቸው። ትክክል ነው። ይሄንንም ወጪ ሸፍኖ ትልቅ ድግስ ተደግሷል። እኔም የራሴ ቤተሰቦች እንደዛው ድግሱ ተደግሶ በጋራ ትልቅ አዳራሽ ውስጥ ድግስ ተደግሷል። እና ከዚህ በኋላ ግን የነበረው ፕሮግራም መጨረሻ ላይ ተጠናቆ እኛም ወደ ራሳችን ሌላ ቦታ አዋሳ ነበረ የምንሄደው። እዛም ደግሞ የሚጠብቀን ሌላ ፕሮግራም ስለነበረ እዛ ፕሮግራም እንዳለ ይታወቃል። የተያዘም የመልስ ፕሮግራም አልነበረም፣ በሬም አልታረደም። እውነት ለመናገር ማለት ነው። እናትን የሚያክል ነገር መልስ ጠርታ እኔ የሚቀር ልጅ አልገጠመኝም። እንዲያውም እኔ የሚያስከስስም ይመስለኛል። ሰውን አስደግሰሽ በጥሩ ሁኔታ ላይ ሆነሽ መቅረት እኔ በሕግም የሚያስቀጣ ነው የሚመስለኝ። ይሄ በሬ አርጄ መልስ ጠርቼ ቀሩብኝ የሚለው እውነት ለመናገር አሁንም የልጃቸውን የኔን እንትን የሚያቆሽሽ ክብር የሚነካ ነገር እንጂ ይሄ ታሪክ ተፈጥሮ አይደለም። ይሄ እንዲያውም ከባዱ ትንሽ ያማል። ዞሮ ዞሮ ይሄንንም ወደኋላ ማስታወስ አሁን ካለው ከዚህ ከቤቱ ጉዳይ ጋር የሚያነካካው ነገር አይደለም። እንደነገርኩሽ እንደዛ አይነት ልጆች ብንሆን ኖሮ በጊዜው ማለት ነው ይሄን ሁሉ አመት እዛም ከመግባታችን በፍቅር ነው እንደነገርኩሽ የምናሳልፈው። እኛ ቤታችን አውደ አመትም ኖሮ ነው ያውቅም። ሁሌ አመት ባሎቻችን እናቶቻችን ናቸው። ምንደሰተው አመት ባል የሚመስለን እነሱ ጋር ስንሄድ ነው። ባለቤቴም ደግሞ እኔንም ከማግባቱ በፊት በደንብ እኔም ባልናገር ብዙ ሲያውቃሉ። የእሳቸውን ቤት ግማሽ % ቀና ያደረገላቸው ባለቤቴ ነው። በዓል በመጣ ቁጥር ትዳርም ሳይዝ በጉን ይዞ ከሰሉን ቅቤውን ማሩን ጭኖ በብዛት ክፍለ ሀገር ስለሚሰራ ማለት ነው መጥቶ የሚጠይቃቸው ውድ ልጃቸው እንደሆነ ብዙ ቤተሰብ ዘመድ የሚያውቀው እውነት ነው። እንግዲህ ይህን ስናገር ዘመዶች አይዋደል እስቲ ሚስቱ አግዛለች ለሱ ዋሽታለች የሚሉ ከሆነ ያወቅሳለሁ። ግን ባለቤቴ በጣም እናቱን የሚወድ ቤታቸውን በደንብ አድርጎ ያቃናላቸው እሱ ነው፣ እንኳን የራሱን ቤት ማለት ነው። አሁን ላይ ግን ሚዲያ ላይ የቀረበው እሱ ምንም እንደማይሰራ የሆነ በጣም ጠጪ አይነት ሰው እንደሆነ ይሄን የቀረበውና ጠጪስ ቢሆን እንዴት ነው ትዳሩን የሚመራው? መቼም አባት ቁንጮ ነው አይደል እንዴ የቤቱ። እንዴት ትዳሩን ያስተዳድራል? እንዴትስ ነው ከኔ ጋር የሚኖረው? የ3 ልጆች አባት ነው። ልጆቹን ተንከባክቦ ጥሩ ትምህርት ቤት እያስተማረ እስካሁን ድረስ ኢቨን ራሱ ነው የሚያመጣው የሚመልሰው። ረፍዶበት እንኳን እንዴት ተሯሩጦ እንደሚደርስና ለልጆቹ እጅግ በጣም ሙት የሆነ አባት፣ የተቸገረ አይቶ የሚራራ የእውነት ነው የምልሽ። እኔ ብዙ ደግነትን የተማርኩት ከባለቤቴ ነው። ባለቤቴ ኪስ ውስጥ ያለውን እስኪጨርስ ሰጥቶ ባዶውን ሲቀር እኔ ከጎኑ ከሆንኩ ኧረ እባክሽ አበድሪኝ እንደው በኋላ ሰጥሻለሁ ብሎ ይለምናል ከኔ። ይህን ያህል የማይችል ሰው ነው ልጃቸው። ከኔ በላይ ደግሞ የበለጠ እሳቸውም ያውቁት ይመስለኛል። አሁን ላይ ደርሶ ምን እንደተቀየረ ምን አይነት ምትሃት እንደመጣ አላውቅም እንጂ ልጅ የእውነት ለእናት የሚሞት ልጅ አይደለም። ለእናት ለብዙ ሰዎች የደግነት ምሳሌ የሆነ ነው። አሁን የሚሰሙኝ ሰዎች ይታዘባሉ። አንድ ነገር ግን ልንገርሽ እዚህ ጋር ምን ሆነ መሰለሽ፣ በፊት ቤት ተከራይተን ስንኖር ሰፋ ያለ ግቢ ስለሆነ ቤት እናከራይ ነበረ እና የሆነ ተከራይ ልጅ አለ፣ ወጣት ነው እና መክፈል አልቻለም ልጁ ማለት ነው። 1 ወር ያልፋል፣ 2 ወር ያልፋል። በ3ኛ ወር እኔ አይ በቃ ነግሬ ላስወጣ
አልኩት። ከኔ ጋር ነው የምትጣዩ አለኝ። በቃ ይሄ ልጅ አይወጣም፣ ከኔ ጋር ትጣያለሽ፣ ተይ በቃ ከሌለው የለውም ነው ምን ያድርጋለኝ። 1 አመት ሞላ ልጁ ሳይከፍል ማለት ነው። እኔን ተይ እያለኝ ተይ እኔን እየተጋፋለት ማለት ነው። እና ይሄን ያህል ደግ ነው። አሁን ለእናቶች ሲሆን ለሴቶች ሲሆን ብዙዎቻችን እናዝናለን። እሱ ግን ወጣት ለሆኑ ወንዶች እንኳን እባክሽ በቃ ተይው የለውም ምን ያድርግ፣ ይሄን ያህል ርህሩህ ሰው ነው ልልሽ ነው። እና ልጁ በኋላ አመት ሲሞላው በራሱ ይሉንታ ይዞት አመስግኖ እግዚአብሔር ይስጥልኝ ብሎ እሱ እንዲያውም የበለጠ የኪስም ምንም እያለ እንትን ስለሚለው ትቶ ወጣ ማለት ነው አመስግኖን። እና ይሄን ያህል ደግ የሆነ ሰው ነው። አንቺ ስለ ባለቤትሽ ይሄን ያህል ነግረሽናል። እንግዲህ የሚያውቁትም ይሄ ነው ሊሉ ይችላሉ። እኛው ቅድሚያ የሰማነው ከእናት ከእህቶች እንዴት አይነት ልጅ ነው፣ እውነት 8ኛው ሺህ ነው ማለት ነው። እናት በልጁ ላይ እንዴት እንዲህ ይጨክናል፣ ልጅ በእናቱ ላይ እንዴት በዚህ ደረጃ ይጨክናል በሚል ሁላችንም ማዝነናል። ተመልካቾችም እንግዲህ አስተያየቱንም መመልከት ይቻላል። እናት በዚህ ደረጃ አዝነው ልጄ እንዲያረገኝ በቃ ያመቅኩትን እንደው ይሄ ሚዲያ ይስማኝ ብለው ነው የመጡት። እግዚአብሔር እድሜና ጤና ይስጣቸው። እንደተከፉ መሀከላችሁ ላይ እንደዚህ አይነት ክፍተት እንደተፈጠረ መለያየት እንዳይኖር እንግዲህ ሰላሙን ያውርድ ነው እምለው እኔ። የእናንተም ጉዳይ በይግባኝ ላይ ነው ያለው፣ ውሳኔ አልተሰጠም። ግን እንዴት ማቀራረብ ይቻላል ትያለሽ? እኚህ እናት እንግዲህ አንቺ እንደምትዩ በልጃቸው ግፊት ነው እንጂ ከሳቸው ጋር ምንም ጸብ የለንም ነው። ታላቅ እህትም ይሄንኑ ተናግራለች። እንደ ታላቅ እህት ምንድን ነው ብለሽ አልጠየቅሽውም ወይ ብዬ ስጠይቃት እሱ ከማዬ ጋር አይደለም ችግሬ ከሷ ጋር ነው ይለኛል ብላ አንስታለች። አንቺም ይሄንኑ ነገር አንስተሻል። በሁለቱ መካከል ግን እኚህ በእድሜ ማምሻቸው የሚገኙ እናት ከሰው ቤት ሰው ቤት እየተንከራተቱ ነው። ምንም ቢሆን እንደ ራስ ሚደላ ቤት የለም። ገብቶሻል? እነኚህ 8 ወራት ምን ያህል ከባድ እንደሚሆን ማሰብ አይከብድምና እንደው በአጠቃላይ እኚህን እናት ይቅርታ መጠየቅ ትፈልጊያለሽ? ባለቤትሽንም ወክለሽ ወይም ደግሞ ማለት የምትፈልጊው ነገር ካለ እድል ልስጥ። ማለት ያው ይቅርታ ያው ግድ ነው። አሁን ግን ይሄ ጉዳይ ያው ህግ ይዞታል፣ በህግ እየተሄደበት ያለ ነገር ነው እና ሰሞኑን አሁን በቀደም አንቺ ሚዲያ ላይ መተው ከታዩ በኋላ 5 ዘመዶች መተው ነበር፣ ሽምግልና ማለት ነው። ምንድነው ሐሳባችሁ አሉን። እኛ አሁን አይደለም በፊትም ለእርቅ በጣም ዝግጁ ነበርን። እንኳን ከእናት ጋር ያው እኛ ከእሳቸው ጋር በመሰረቱ ምንም ጥል የለንም። አሁን እሳቸውን ይቅርታ ለመጠየቅ መጠየቅም ምንም አያስፈልግም። ግን የነበረው ሀቅ አሁን እኔ ዋናው ነጥብ እዚህ ጋር የመጣሁበት ምንን ፍለጋ ነው? እውነትንና ሀቅን ፍለጋ ነው። እውነት በጣም መገለጥ ስላለባት ነው የመጣሁት። ያቺ እውነት እንድትገለጥ እንፈልጋለን። አንደኛ የዚህ የቤት ጉዳይ ቤቱን ሰርተን ያው እንዳልሰራን እነሱ ጋር ተጠግተን እንደሆነ ተደርጎ ነው ያው ሚዲያ ላይ የቀረበው። ሁለተኛው ነጥብ ደግሞ ባለቤቴ በፍርድ ቤቱ ሂደት ማለት ነው ከጥበቃ ጀምሮ እስከ ላይ ድረስ ገንዘብ በመስጠት ፋይል አስጠፍቶብናል የሚል ነገር ሰማን። አስደንግጦናል። በጣም ነው የደነገጥኩት። እንዴት ነው የሚሆነው? አንድ ግለሰብ ፍርድ ቤት ማለት ሀገር ማለት ነው። እንዴት ነው ከጥበቃ ጀምሮ ገንዘብ እየሰጠ ላይ ድረስ በመድረስ ፋይል የሚያስጠፋው? አሁን ይሄ በጣም ትልቅ ስህተት፣ የእኛን ክብር የእኛን ሞራል የሚነካ ነገር ነው የተደረገው ማለት ነው። እና ምንም በማናውቀው ነገር አንደኛ ቁልፍ ሰብሮ ሲገባ ቁልፍ ተሰብሮበት ሊገለን ብሎ ሳይሳካለት ቀረ ተብሏል። እና ይሄ በወንጀል መጠየቅ ያለበት ነው። የእውነት ካደረገ ይሄ ሰው መቀጣትም አለበት። ግን አላደረገውም። ምንም አይነት ማስረጃ የላቸውም። ሚዲያ ላይ ብቻ መጡ፣ ስም አጠፉ፣ ሄዱ ማለት ነው። ስለዚህ እነዚህ 3 ስህተቶች ኢቨን የፍርድ ቤቱን ቢሆን ፍርድ ቤት ከጥበቃ ጀምሮ እስከ ላይ ድረስ ገንዘብ ሰጥቶ ፋይል አስጠፍቶብናል የሚለውን አሁን እሱን እኛ በሌላ በህግ አግባብ እንጠይቃለን። እነዚህን 2 አንዱን በወንጀል ስማችን ጠፍቷል፣ ሁለተኛውም እንደዛው ፍርድ ቤት ላይ በሚለው ስማችን ጠፍቷል። ይሄንን
በህግ አግባብ እንጠይቃለን። እሳቸውን ግን ምንም ጥያቄ የለውም ይቅርታ ለመጠየቅ ተቃቅረንም ሳይሆን በነበረው እነሱ መሀል ላይ በንብረት እየተደራደሩባቸው በደረሰባቸው እንግልት እኛም ያው በእኛ አግባብም የመጣ ችግር ስለሆነ ለሱ ይቅርታ እንጠይቃለን እንጂ ከእሳቸው ጋር እኛ ምንም አይነት ችግር የለብንም ማለት ነው። እና ይቅርታ እንጠይቃለን። ቀጣዩን ግን ያው በህግ አግባብ እንጠይቃለን። እህቶችን ያው ይሄንን ብለዋል። ቁልፍ የተሰበረበትን ማስረጃ እናስጠይቃለን። ፍርድ ቤትም እንደዛው ገንዘብ ሲሰጥ ታይቶ ከሆነ እንዴትስ ፍርድ ቤት በገንዘብ ይሄን ያክል ፍርድ ሊበላሽ ሊሳሳት እንደቻለ ደግሞ የሚገርመው የተፈረደው ለነሱ ሆኖ እኔ እኮ ለነሱ ሳይፈረድ ለኛ ሆኖ ቢሆን ኖሮ እስቲ እንደው ይባልት ያለሽ ግን የተፈረደው ለነሱ ነው። ነገር ግን እኛ ደግሞ እዚህ ጋር ባለቤቴ ገንዘብ ሰጥቷል ተብሎ ሚዲያ ፊት እንደዚህ ክብርን ዝቅ የሚያደርግ ንግግር ስለተነገረ እሱን እኛ በሌላ ሂደት እንጠይቃለን። እሳቸውን ግን ይቅርታ ለመጠየቅ ፈቃደኞች ነን። አመሰግናለሁ። በእኛ በኩል ያለውን እውነት እኔ የልጃቸው ባለቤት መናገር ፈልጋለሁ ብለሽ ዝግጅት ክፍላችን ስለመጣሽ ከልብ አመሰግናለሁኝ። ያለው እኔም ነገር ተፈቶ ሰላም ወርዶ ምክንያቱም የተዋለዳችሁ ናችሁ። ምንም ቢሆን እናትነት አይፋቅም፣ ልጅነትን በተመሳሳይ የእናት ሐዘንም ደግ አይደለም። ያው እንግዲህ በቤተ ክርስቲያን ያደጋችሁ በቤተ ክርስቲያን ጋብቻችሁን የፈጸማችሁ ናችሁና የበለጠ አስተምሮቱን ታውቁታላችሁ። የእናት ሐዘንም ደግ አይደለም ብዬ ስለማስብ ነው ለእሳቸው ያነሳሁላቸውን ጥያቄ ነው አንቺንም ያነሳሁትና ስለመጣሽ የኔን እውነት ስሙኝ ብለሽ ስለፈቀድሽልን በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ከፈቀድሽልኝ ያው አንድ 3 ነገር ልናገር። አንደኛ ያው ይሄንን ጉዳይ ለተመለከቱ ተመልካቾች ማለት ነው ያው እኛን የሚገልጽ አይደለም። ጉዳዩ በሴራ የተቀነባበረ እህቶች ንብረትን ፍለጋ በወንድማቸው ላይ ያሴሩት ሴራና ውሸት መሆኑን እኔ ተመልካቾች እንዲያውቁልን እፈልጋለሁ። አንዱ ይሄ ነው። ሁለተኛው ነገር ደግሞ ያው ልጆች አሉን፣ እኛ 3 ህፃናት አሉ። ይሄ ሚዲያ ላይ የወጣ ነገር ሪከርድ የተደረገ ነገር ነገም ልጆች ጋር ይደርሳል። አሁንም ከትንሽ ጊዜ በኋላ ያዩታልና ይህንን ነገር ሲያዩ እንዳይወዛገቡ ለልጆቼ መልእክት ማስተላለፍ እፈልጋለሁ። መልእክቱ ምንድነው? ይሄ ሴራ የተቀነባበረው በባለቤቴ እህቶች ወይም በአክስቶቻችሁ የተቀነባበረ ሴራ ነው እንጂ አባታችሁ ይሄንን ነገር የሚያደርግ ሰው አይደለም። አሁንም ታውቁታላችሁ። ስለዚህ ወደፊት ምናልባት አባትህ እንዲያርጎ ነበር የሚሉ የቤተሰብ አካላት ካሉ ይሄ ታሪክ ፍጹም ውሸት እንደሆነ እንድታውቁት ይሄንን እገልጽላችኋለሁ። የምትወዱት አባታችሁ ይሄ እሱን የሚገልጸው ታሪክ አይደለም፣ የተቀነባበረ ሴራ ነው። ልጆቼ ይሄንን እወቁልኝ። እዚህ ሚዲያ የመጣሁት እናንተን ይሄንን ለማሳወቅ ነው ማለት እወዳለሁ። በስተመጨረሻ ያው አንድ ነገር ልንገርሽ። ቤተክርስቲያን ሄድኩና የእውነት ነው የምልሽ በጣም አለቀስኩኝ። እኔ ብዙ ጊዜ ሰው ፊት ማልቀስ አልፈልግም እና ምንድነው በቃ አሁን እውነት ሁሉ ተደብቋልና እውነት ወደኋላ ቀርታ ሐሰት በጣም እንዲህ እየተደራረበ ሐሰት እውነት እየመሰለ እንደ ፊልም የሚሰራበት ጊዜ ነው እና እውነትሽን እንዴት ነው የምታስረጅው? እና ይከብዳል ይሄ። ስለዚህ በቃ አንቺ ይሄንን እውነት ግለጩ ብዬ ታምረ ማርያም ሲነበብ በቃ እኔ ማዳመጥ ትቼ እንዴ አንቺ በቃ ድሮ ብቻ ነው እንዴ ታምር የምታደርጊው እያልኳት ነበር። እና በቃ ይሄንን ችግር ፍቺው ከኔ አቅም በላይ ሆኗል ብዬ ተመልሼ መጣሁና ያው ወደ አንቺ ሚዲያ ስለመጣ ብዬ ስራ አልገባሁም። 4 ሰዓት 5 ሰዓት አካባቢ ዛሬ ፍርድ ቤት ቀጠሮ ነበረ። እኔ ረስቼዋለሁ። ጠበቃችን ሄደ እና ፍርድ ቤት ቀጠሮ ውጤቱን ለባለቤቴ ደወለና ነገረው። እዛ ለኔ ደወለ ባለቤቴ። ጠበቃው ደውሎ ነበር። ምን አለ አልኩት። ቀጠሮ ሰጠ። አሁንም ካራዘመ ደግሞ በእኛ ሊሳበብ ነው ብዬ የእውነት ነው በጣም ተሳቀኩ። ከዛ አይ አይደለም ይግባኝ የጠየቃችሁበት ጥያቄ ሁሉ አግባብነት አለው ተብሏል እና
ስር ፍርድ ቤቱ የወሰነው ውሳኔ ውድቅ ተደርጓል፣ ተሽሯል። አንድ ሰው ከ5 ከ6 ዓመት በኋላ ሰርቶ የኖረበትን ቤት በፊት ሳይቃወሙ አሰርቶ አሁን ይውጡልኝ ብሎ መባሉ አግባብነት የለውም ተብሎ ተሽሯል ብሎ ነገረኝ። ይሄ ነው የሆነው ነገር ማለት ነው። አሁን ይግባኛችን ተቀባይነትን አግኝቷል። ይሄ እግዚአብሔር ፈቃድ ነው። እግዚአብሔር ያው እውነትን ይገልጣል። እውነት ያው በብዙ ውሸቶች ብትሸፈንም መገለጡ አይቀርም እና ያለው ሀቅ ይሄ ነው ልልሽ ነው። ይሄ ልንገርሽ ብዬ ነው። እንዴት ይቀጥላል በእናንተ በኩል ያለው ዝግጁነት? እንግዲህ ፍርድ ቤት የግራ ቀኙን አይቶ ለሁሉም እኩል ፍትህ ለመስጠት ነው። እዚህ ጋር ለእናንተ ከተወሰነ እሰየው። አዎ በቃ አሁን እኚህ እናት ምንድነው ጣፈንታቸው? ይመለከትሻል? የባለቤትሽ እናት ናቸው? በደንብ ይመለከተኛል። ያው ነው ባለቤቴ ማለት እኔ ማለት ነው። ምንም የተለየ ነገር የለውም፣ ግልጽ ነው። እንግዲህ አሁን ምንድነው የሚደረገው? ያው በሽማግሌ እንወያያለን ያለውን ነገር። መጀመሪያም ጉዳያችን እዚህ ጋር መድረስ አልነበረበትም። በካህናት ተሞክሯል እንደነገርኩሽ፣ እንደ ቤተሰብ ሁሉም ቤተሰብ ያው እኛ ቤተሰብ ውስጥ ቤታችንም ወደ ቤተክርስቲያን የተጠጋ ነው፣ ሰውም ወደ ቤተክርስቲያን የተጠጋ ነው። እንደዛ ከመሆናችን አንጻር እዚህ ደረጃ ሳይደርስ እውነትን ሀቅን ይዘን ተነጋግረን መፍታት እንችል ነበረ። እዚህ ባይደርስ ጥሩ ነበረ። አሁንም አረፈደም። አሁንም ደግሞ ቁጭ ብለን ተነጋግረን የሚሆነው ይሆናል ማለት ነው። አንድ ላይ ተሰባስበን ማለት ነው። መልካም ውጤት እንጠብቃለን። አመሰግናለሁ። ሰላምን የመሰለ ነገር ስለሌለ ምንም አይተካከላትም ሰላምን። እኔም አመሰግናለሁ፣ በጣም አመሰግናለሁ። እሺ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ